በጣም ብዙ ሰው የምስጢረ ሥላሴን ትምህርት አሁን ፈልስፈን ያመጣነው ትምህርት ነው የሚመስለው። መንፈስ ነው ረቂቅ ነው ብሎ እግዚአብሔር አብን ይናገረው እንጂ አካሉን ስላላየነው ግን አካል የለውም ግን ማለት አይደለም። አብርሃም እኮ እግዚአብሔርን ያገኘው በጭንቅላቱ ነው ይላል። በጭንቅላቱ አይደለም። እግዚአብሔርን ስለሻታችሁት ብቻ ጭምር የምታገኙት አይደለም። ምስጢረ ሥላሴን መጽሐፍ ቅዱስ ላይ አሳየኝ ነው አይደለም። እግዚአብሔር ማለት ብርሃን ማለት አይደለም ይላል። እግዚአብሔር ማለት ከብርሃኑ በስተጀርባ ያለውም ጨለማም ጭምር ነው ይላል። ስለ አምላክ ቅድምና ሳልናገር ስለ አምላክ ሰው መሆን አንናገር። አብርሃም አሁን መልሼ ልጠይቃችሁ፣ እግዚአብሔርን ያገኘው በጭንቅላቱ ተመራምሮ ነው አይደለም? ለዛሬው የምንማማርበት የትምህርታችን ርዕስ የሆነውን ስለ ምስጢረ ሥላሴ ከአምስቱ አዕማደ ምስጢራት መካከል አንዱ ስለሆነው ነው ለመማር የምንሞክረው። ወደ ምስጢረ ሥላሴ ገብተን ከማየታችን በፊት አስቀድመን ሁለት ነገሮችን ማወቅ አለብን። አንደኛው የክርስትና አስተምህሮ ምን አይነት ትምህርት እንደሆነ ማወቅ አለብን። ሁለተኛው ደግሞ አምስቱ አዕማደ ምስጢራት አዕማድ፣ ምስጢር፣ አምስት የሚሉት ነገሮች ቤተክርስቲያናችን ውስጥ ያላቸውን ደግሞ ትርጉም ፍቺ አይተን ነው ከዛ ወደ ምስጢረ ሥላሴ የምንገባው። እኒህ ሁለት ነገሮች ስለምንማረው ትምህርት ብቻ ሳይሆን ወደፊትም ስለምንቆይበት ስለ ቤተክርስቲያን ትምህርት በር ከፋች የሆኑና እንዴት ጉዳዮቹን መረዳት እንዳለብን የቤተክርስቲያንን ትምህርትም አመላካች ስለሆኑ ነው። እስቲ ኦርቶዶክስ ተዋህዶ በሉ። የምናምንበት እምነት የሚጠራበት መጠሪያ ነው ይህ ስም ኦርቶዶክስ ተዋህዶ የሚለው። በአንድ ጊዜ የመጣ ስያሜ አይደለም። ኦርቶዶክስም ለብቻው ክርስቲያኖች ሆነው ክርስቶስን ለሚከተሉት ሕዝብ በሙሉ የተሰጣቸው ስያሜ ነው። ተዋህዶ የሚለው ደግሞ በተለየ መልኩ የምናምነው እምነት መግለጫም ጭምር ነው። እነዚህ ሁለት ኦርቶዶክስ ተዋህዶ በሚለው የትርጉም ፍቺ ውስጥ የምንመላለስ ክርስቲያኖች ደግሞ በተለምዶ የምንጠራበት መጠሪያ ክርስቲያኖች እንባላለን። ክርስቲያን ከመባላችን በፊት አስቀድመን አርድእት እየተባልን ነበር የምንጠራው። አርድእት ተላላኪዎች፣ ታዛዦች፣ ከታች ሆነው የክርስቶስን መንገድ የሚከተሉ ሰዎች ነበር ተብሎ የሚጠራው። በኋላ ግን ክርስቶስን የምንከተል ሰዎች ክርስቲያኖች እየተባልን ደግሞ ለመጠራትም ጭምር ታድለናል። ክርስቲያኖች የሚከተሉት እምነት ወይንም ደግሞ የሚያምኑት እምነት ውስጥ ኦርቶዶክስ ተዋህዶን ማለት ነው የክርስትና እምነት መገለጫዎች ተብሎ የሚጠሩ አሉ። አንድ ሰው ስለሚያምነው እምነት አስቀድሞ ትምህርትም ጭምር ከመማሩ በፊት ትምህርትም በሉት ሕይወትም በሉት ምን አይነት ግንዛቤ ሊኖረው ያስፈልጋል የሚለው የመጀመሪያው የኦርቶዶክስ ተዋህዶ እምነት ወይም የክርስትና እምነት የመገለጥ እምነት ነው ተብሎ ነው የሚነገረው ወይም ደግሞ የሚታመነው። የመገለጥ እምነት ነው፣ ሪቪልድ ነው፣ የተገለጠ ነው እንጂ ሰው በምርምር በአይምሮ ርቀት መፈላሰፍ ደረጃ የደረሰበት የጭንቅላቱ ውጤትም ጭምር አይደለም። የመገለጥ እምነት ነው ስንል ስለ እምነታችን የምናምነውና እናምናለንም ብለን የምንመሰክራቸው እውነቶች በሙሉ እግዚአብሔር ስለ ፍጥረታቱና በፍጥረታቱ ውስጥ የገለጣቸውና ያስተማራቸው ነገሮች ናቸው እንጂ እኛው ራሳችን ያለምንም ነገር ተነስተን እግዚአብሔርን ወደ መመርመርና ከፍ ወዳለው ወደ እርሱ ዕውቀት የተሻገርንበት አይደለም። ብዙ ጊዜ ላይ ስለ መገለጥ እምነት ሲነሳ አብሮ የሚነሳው አበብዙሃን አባታችን አብርሃም ነው። በረከቱ ለሁላችን ትድረሰን። የአብርሃምን ታሪክ የሚያውቀው ሰው አንዱ ከሚማረው ነገሮች መካከል አብርሃም እግዚአብሔርን ያገኘው በምኑ ተመራምሮ ነው? ታሪኩን ልንገራችሁና ወይም ማታውቁት ከሆነ አዲስ ከሆነን ግንዛቤውን ለማስጨበጥም ይረዳናል። አብርሃም ካራን የምትባል ቦታ ላይ ጣዖት እየሸጠ ይኖር የነበረ አንድ ሰው ነው። በቀድሞ ስሙ አብርሃምም አይባልም አብራም ነው ተብሎ የሚጠራው። አብራም በኋላ ነው እግዚአብሔርን ሲከተለው አብርሃም ተብሎ የተጠራው። አብራም በቀደመው ሕይወቱ ጣዖት ሻጭ ነበረ። ጣዖት ይሸጠው የነበረውን አምላክ ነው ብሎ አምኖት ይሰግድለት የነበረውን ያንን እንጨት ደግሞ ልክኛ እግዚአብሔርን አምላክ ነውና የምንፈልገውን እንደምንጠይቀውና አድርግልን ብለን እንደምንማጸነው ሁሉ እርሱም ይጠይቅ ነበር። ሲርበው አብላኝ፣ ሲጠማው አጠጣኝ፣ ሲታረዝ አልብሰኝ እያለ ይማጸነው ነበር። ነገር ግን አብርሃም እኒህን እኛ እግዚአብሔርን ጠይቀን የሚያሟላልንን የውስጥም የውጭም መሻታችን ፍላጎታችንን ከዛ ጣዖት ለምኖ ባጣበት ጊዜ ላይ ተርቦ እንደማያበላው፣ ተጠምቶ እንደማያጠጣው፣ ታርዞ እንደማያለብሰው ሲያውቅ እሺ ቢያንስ እንኳን ሌላው ቢቀር የሚሄድበት መንገድ ከነበርኩበት ቦታ ገበያ ሄጄ እስከምሸጥ ሩቅ ነውና እባክህ ቢያንስ እንኳን
ወዳጁን እያወራው ሲሄድ መንገዱ ያጥራልና አጫውተኝ አለ። እየሰማችሁ ነው? አዋራኝ አነጋግረኝ ማለት ነው። ይሄ አሁን ምን አይነት ልመና ነው እንደማትሉ መቼም ተስፋ አረጋለሁ። የሉቃስ ወንጌል ምዕራፍ 24 ላይ የኤማሁስ መንገደኞችን ክርስቶስ እንዲሁ እያደረገ ነበር ይዟቸው ሲሄድ የነበረው። ስለዚህ አናግረኝ፣ መልስ ስጠኝ፣ ሩቅ የሆነውን ጎዳና አቅርብልኝ ማለት ለእግዚአብሔር የተለመደ ነው። ይሄንን ልመና ግን አብርሃም ለጣዖቱ ሲሰጠው እና አድርግልኝ ብሎ ሲማጸነው ሊያደርግለት አልቻለም። በመጨረሻም አብርሃም ጥሩ የሆነ ስብዕና ያለው ሰው ስለሆነ ወጥቶ የሚሸጠውን ጣዖት ታርዞ የማያለብስ ብጠማ የማያጠጣ ብራብ የማያበላ ምንም ነገር ሊያደርግ የማይችል አምላክ ነው ብሎ ነበር ሊሸጠው የነበረው። ይሄ በነገራችን ላይ ጥሩ ሴልስ ማኔጅመንት ነው ላወቀበት ሰው። እውነታውን ነው እየሸጠው ያለው እንጂ ሐሰተኛ የሆነ ማንነት በዛ በሚያመልከው ጣዖት ላይ ገንብቶ ነው ብሎ በሐሰትም አልተናገረም። እሱ ፈልጎ ያጣውን ነገር ለሌላውም ሰው ሲሸጠው ፈልጎ ሊያጣው ስለሚችል ይሄ ነው እያለ መናገር ጀመረ። ከዛ በኋላ አብርሃም የሚያመልከው ጣዖት አምላክ ካልሆነ አምላክ ሊሆን የሚችል ደግሞ ሊኖር አለ ብሎ መፈለግ ተነሳ። አብርሃም ከዛ በኋላ የምድር ላይ እና ሰማይ ላይ የሚያያቸውን እግዚአብሔር ያዘጋጃቸውን ፍጥረታት መፈተሽ ጀመረ። አንዴ እሳት አምላክ ነው ሲል፣ አንዴ ውሃ ነው አምላክ ሲል፣ አንዴ ነፋስ ነው አምላክ ሲል፣ አንዴ ተራራው አምላክ ነው ሲል፣ በኋላ በፍጻሜውም ደግሞ ጨረቃን አምላክ ነሽ ካላት በኋላ ወደ ፀሐይ አደገ። ፀሐይዋ ላይ ከደረሰ በኋላ ፀሐይዋም እንደምትሸነፍ ባወቀ ጊዜ ላይ የፀሐይ አምላክ ተናገረኝ ብሎት ልመናን አቀረበ። በፍጻሜውም እግዚአብሔር አምላክ የፀሐይ አምላክ እርሱ ነውና ካለህበት ከዘመዶች ከካራን ውጣና ወደ ከነዓን ሂድ አለው። ታሪኩ ይሄ ነው። ለመነሻ ጭብጣችን ያነሳውላችሁና አብርሃም አሁን መልሼ ልጠይቃችሁ፣ እግዚአብሔርን ያገኘው በጭንቅላቱ ተመራምሮ ነው አይደለም? ነው አይደለም? ነው አይደለም? አው እግዚአብሔር አምላክ ነው ብሎ በጭንቅላቱ አብርሃም ፈትሿል። ያገኘው ግን በጭንቅላቱ ስለተመራመረ ሳይሆን አንደኛ ያመልከው የነበረው ጣዖት ምን አይደለም ብሎ ስለተነሳ አምላክ አይደለም ማለት። ከዛ ቀጥሎ ደግሞ አምላክ አለ ብሎ ፈልጎ መነሳት ጀመረ። ስለዚህ መነሻ መሰረት ነበረው ማለት ነው። ማለትም እኔ ከማመልከው ውጪ ሌላ ምን አለ የሚል ይሄ ነው የአብርሃም መሰረት። አብርሃም ሌላ አምላክ አለ ብሎ የተናገረበት ጊዜ ላይ እግዚአብሔር ተገልጦለታል? አልተገለጠለትም። ፍጥረታቱን በዙሪያው ያሉትን ምን እስከሚያደርግ ድረስ እስከሚመረምር ድረስና እነዛን ፍጥረታት ውስጥ ያሉትን ድክመቶች አውቆ በመጨረሻም የነዚህ ሁሉ ፍጥረታት የፀሐይም ጭምር አምላኳ ተናገረኝ ብሎ እስኪናገር ድረስ አብርሃም እግዚአብሔርን ሊያገኘው አልቻለም ነበር። ምን ልላችሁ ፈልጌ ነው ይሄንን ታሪክ ያነሳውላችሁ? የክርስትና እምነት የመገለጥ እምነት ነው ሲባል ሰው የተሰጠውን ጭንቅላት አይመርምር፣ አይፈትሽ፣ ስለ እግዚአብሔርም ለማወቅ አይሞክር ለማለት አይደለም። በፈጠረው ጭንቅላትና በሰጠው ግንዛቤ ላይ ብቻ ግን ሚዛኑን ደፍቶና አስተሳሰቡን በሙሉ እዛ ላይ ሐሳቡንም እምነቱንም ጥሎ እግዚአብሔርን አገኘዋለሁ ግን ማለት አይችልም። ግልጽ ነው? ገብቷችኋል? የአብርሃም ልዩነቱ እሱ ነው። ብዙ ሰው ይሄንን ታሪክ ባልተገባ መንገድ ወይንም ደግሞ ጥሩ ባልሆነ መንገድ ስለሚተረጉመው ነው። አብርሃም እኮ እግዚአብሔርን ያገኘው በጭንቅላቱ ነው ይላል። በጭንቅላቱ አይደለም። አስቀድሞ ምን አለ ብሎ ልቡ ነው አምኖ ነው። አምላክ አለ ብሎ አምኖ ነው። አምላክ አለ ብሎ የሚሻው የሚለምነውና የሚፈልገው ፈጣሪ እንዳለ ባወቀ ጊዜ ላይ ያንን የሻተውንና የፈለገውን እግዚአብሔርን አብርሃም ስለፈለገው ብቻ ሳይሆን እግዚአብሔርም ስለወደደ ምን አረገለት? ተገለጠለት። ዛሬ አሁን ተቀምጣችሁ የምትማሩት ትምህርት ስለወደዳችሁ ስለሻታችሁ በጣም ብዙ ስለተራቀቃችሁ ብቻ የምታውቁት ሳይሆን በሻታችሁትና በፈለጋችሁት ልክ ማንም ራሱን የሚገልጥበት እግዚአብሔርም። ለዛ ነው የክርስትና እምነት የመገለጥ እምነት ነው የሚባል። ሪቪልድ ነው የሚገለጥ ነው እንጂ እንዲሁ ዝም ብሎ በሰው ልጅ በስጋዊ አእምሮ የሚመረመር አይደለም። አንድ ሁለተኛው የክርስትና እምነት በስራ የሚተረጎም ወይም በስራ የሚገለጥ ነው። ሰው እምነቱ የሚታወቀው በስራው ስለሆነ ማለት ነው። አብርሃም እግዚአብሔርን ተውትና አምላክ አለ ብሎ ማመኑን ያሳየው ይኖርበት ከነበረበት ቦታ በመውጣት ያመልከው የነበረውን ጣዖት በመጣል ነው። እኒህ ነገሮች ስራ ናቸው አይደሉም? ናቸው አይደሉም? ናቸው እኮ። ከሆነ ቦታ ትቶ ሌላ ቦታ ላይ መሄድ እንቅስቃሴ ነው። ያን ያመልከው የነበረውን ጣዖት ጥሎ እግዚአብሔርን መፈለግም ጣዖቱን መጣል ምንድነው? ስራ ነው። ስለዚህ ሰው የሚያምነውን እምነት ተገልጦልኛልን ብሎ የሚቀበለውን የእግዚአብሔርን አምልኮና እምነት በስራ መግለጥ አለበት። ሁለት ሶስተኛው የክርስትና እምነት በፍቅር የሚተረጎም ነው። ፍቅር ስራ የሚለውን ተወራራሽ ሐሳቦች ናቸው። ነገር ግን አባቶቻችን ለብቻው ያነሷቸዋል።
በፍቅር የሚገለጥ ነው። እግዚአብሔርን ስለሻታችሁት ብቻ ጭምር የምታገኙት አይደለም። በመሻታችሁ ውስጥ አብሮ ደግሞ ፍቅር ሊኖር ያስፈልጋል። አሁን እኔ እናንተን ልጠይቃችሁ፣ ስለ ሥላሴ ማወቅ የምትፈልጉት ስለማታውቁ ነው ወይስ የምታውቁ ለማወቅ የምትፈልጉትን አምላክ ስለምትወዱት ነው? ስለ አምላካችሁ ማወቅ የምትፈልጉት ማወቅ ስለምትፈልጉ ዕውቀቱን ነው ወይስ ፍቅር አገብሯችሁና ፍቅር ግድ ብሏችሁ? አብዛኞቻችን ስለ እግዚአብሔር ማወቅ የምንፈልገው የእግዚአብሔር ምን እንደሌለን ስለምናውቅ ዕውቀት ስለሌለን ነው እንጂ ፍቅሩ አንገብግቦን ነው። ፍቅሩማ ቢያንገበግበን ኖሮ ይሄንን ሁሉ ዘመን አንጠብቅም ነበር። ይሄንን ሁሉ ጊዜ እንዲሁ ዝም ብለን ሳናውቀው እንወደዋለን ብቻ እያለን አንዘልቅም ነበር። ሰው እግዚአብሔርን ሊያውቀው የሚፈልገው ስለተገለጠ እንዲሁም ደግሞ ስራ ላይ ጭምር ስለሚተረጎም ብቻ አይደለም፣ ፍቅር ሊያገደው ግድ ይላል። ፍቅር የያዘው ሰውና ፍቅር የሚፈልግ ሰው ከእግዚአብሔር ደግሞ ከዛ በላይ እግዚአብሔር ለሱ የሚገለጥለት ነው። የወደዱት እስከ መጨረሻውም ድረስ በፍቅሩ ለታመኑት ሰዎች እግዚአብሔር አምላክ የሚገለጥበት መልክና ልክ ራሱ የተለየ ነው። ግልጽ ነው፣ ገብቷችኋል? ስለዚህ ራሳችንን እንጠይቅ። አሁን ወደ ምስጢሩም ከመግባታችን በፊት ማወቅ የምንፈልገው ዕውቀቱን ፈልገን ነው ወይስ ፍቅረ እግዚአብሔር ገዶን ነው ብላችሁ አስቡበት። እነዚህ ሶስት ነገሮች አንድ ሰው ማወቅ አለበት የክርስትና እምነትን ከማወቅ ወይም ደግሞ ወደ ምስጢራቱ ከመግባቱ አስቀድሙ። ሁለተኛው ምስጢረ ሥላሴ እንዳልኳችሁ ከአምስቱ አዕማደ ምስጢራት መካከል አንደኛውና የመጀመሪያው ነው። አበው ሲናገሩ እንዲያውም ይሄ የዶግማዎች ሁሉ ዶግማ ነው የሚሉት ምስጢረ ሥላሴ። ምክንያቱም በዚህ ዶግማ መነሻነት ነው ሌሎቹን ምስጢራት ማየት የምንጀምር። ስለ ምስጢረ ሥላሴ ካወራን በኋላ ነው ስለ አምላክ ሰው መሆን ስለ ስጋዊ የምናወራው። ስለሱ ካወራን በኋላ ነው ስለ ጥምቀት የምናወራው። ከዛ በኋላ ቁርባን፣ ከዛ በኋላ ትንሣኤ ሙታን እያለ ይነሳል። ለነዚህ ሁሉ መነሻቸው አሁን እኛ የምንማረው የዶግማዎች ሁሉ ዶግማ ነው ብለው አበው የሚጠሩት ምስጢረ ሥላሴ ነው። ይሄ ምስጢር ከአምስቱ አዕማደ ምስጢራት መካከል አንዱ ነው። አምላካችን ልዑል እግዚአብሔር እነዚህን አምስቱን አዕማደ ምስጢራትን ማለት ነው ለሰው ልጆች የገለጣቸው ስለማንነቱ የምናውቅባቸው የቤተ ክርስቲያን የትምህርት በሮቿ ናቸው። እነዚህ አምስቱ አዕማደ ምስጢራት በስም ሲጠቀሱ ምስጢረ ሥላሴ እስኪበሉ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ከዛ ምስጢረ ትንሣኤ ሙታን። እኒህ አምስቱ በቅደም ተከተል ራሱ ክርስቲያኖች አይፋለሱ። ኦርደራቸው ወይንም ደግሞ ቅደም ተከተላቸው እንዲህ ነው። ቅድም እንዳልኳችሁ ነው። ለቅደም ተከተሎቹ የምንሰጠው ጥንቃቄ በእያንዳንዱ ቅደም ተከተል ውስጥ አብሮ የሚማር ትምህርትም ጭምር ስላለን ስለ አምላክ ቅድምና ሳንናገር ስለ አምላክ ሰው መሆን አንናገር። ስለ አምላክ ሰው መሆን ሳንናገር ስለ ጥምቀት አናወራ። ስለ ጥምቀት ሳንናገር ደግሞ ዘለን ቁርባንም ላይ አንገባ። ስለ ቁርባን ሳናስተምር ደግሞ አብራችሁ የበላችሁትና የጠጣችሁት የክርስቶስ ስጋና ደም እንድትሞቱ አያረጋችሁም፣ ከሞታችሁም በኋላ ትንሣኤን ሕይወትን ይሰጣችኋልም አንልም። ቅደም ተከተሉን ካፋለስ ነው ስለ ትንሣኤ ሙታን አውርተን ስለ ምስጢረ ሥላሴ ልናወራ አንችል። ስለ ቁርባን አውርተን ስለ ጥምቀትም ልንናገር አንችልም። ቅደም ተከተሎቹ እንዲህ ናቸው። በቁጥር 5 ናቸው። እኒህን አምስቱን ምስጢራት ደግሞ ቤተክርስቲያን አዕማድ ትላቸዋለች። እስኪ አዕማድ በሉ። አዕማድ ማለት ምሰሶ ማለት ነው። ቤት ለመቆም ጣሪያው ከመሬቱ እንዳይጋጭና መልሶ እንዳይላተም ሊያደርገው የሚችለው የሚያቆመው የሚያጸናው ምሰሶ ነው። ምሰሶ ሰማይን ከላይ ያለውን ጣሪያውንና ከታች ያለውን ምድር ከታች መሃል ላይ ያለን ሰዎች ገጥሞ ወይንም ደግሞ ወደ ታች ተደርምሶብን እንዳያጠፋን የሚያደርግ ብቻ ሳይሆን ከላይ ያለውን ጣሪያና ከታች ያለውን ምድርም ጭምር የሚያገናኝ አይደለ ነው። ምሰሶ እንደዛ ነው። አምድ ዓላማው እንደዛ ነው። እኒህ ሁሉ ምስጢራትም ልክ እንደ ምሰሶ ከላይ ሰማያዊ የሆነውን ምስጢር ምድራውያን የሆነን ሰዎች እንድንረዳ የሚያደርገን መገናኛ ድልድያችን ስለሆነ አዕማድ እንላቸዋለን። ምሰሶ ስለሆኑ ቤትን እንደሚያጸኑ ሁሉ ሃይማኖትን የሚያጸኑ ትምህርቶች ስለሆኑ አዕማድ እንላቸዋለን። ከዛ ውጪ ግን በድሮ አሁን ያለው ጽሕፈት ያንን የሚደግፍ ስላልሆነና ስለቀረ ነው እንጂ አምድ ታውቃላችሁ ክርስቲያኖች? አምድ ማለት ምን ማለት መሰላችሁ? አንድ ጽሑፍ ላይ 3 በእንግሊዘኛው ኮለምን የምንለው ረድፍ ማለት ነው። እንደዚህ የድሮ የብራና ጽሑፎች አይታችሁ ከሆነ ወይ 2 ወይ 3 አምድ አላቸው እና አንባቢው አምዱን ተከትሎ ነው የሚያነበው። እየሰማችሁ ነው? አምዱን ተከትሎ ነው የሚያነበው። አምዱም ደግሞ አይታችሁት ከሆነ በውሃ ልክ ወይንም ደግሞ በስፋት በፊደል ቀመር ደረጃ እኩል ነው።
አንዱ አረፍተ ነገር ረዝሞ አንዱ አረፍተ ነገር አጥሮ አይደለም። ሁሉም አረፍተ ነገሮች ከዛ አምድ ሳይወጡ እኩል ናቸው። ምን ለማለት ተፈልጎ ነው ይላሉ? በአምዶቹ ውስጥ እነዚህን ምስጢራት አይማድ ብለን የጠራናቸው ልክ አንድ አምድ ወደ ሌላው አምድ ሁሉም እኩል እንደሆነ አንዱ አረፍተ ነገር ረዝሞ ሌላው አረፍተ ነገር እንዳላጠረው ሁሉ አንደኛ ምስጢራቱ ውስጥ አንድ ሰው ሊያውቀው የሚገባው ነገር አምስቱ አዕማደ ምስጢራት ውስጥ አምድ ናቸው የሚያስብላቸው ነገር ሰው ሊያነበውና ተጽፎ ተገልጦ ከተነገረው እውነት በላይ ሌላ ነገር ወደ መመራመርና ወደ መፈላሰፍ ደረጃ ማደግ የለበትም። አምዱ ውሃ ልክ ስለሆነ ማለት ነው። ከአንዱ ንባብ ወደ አንዱ ንባብ እንዳትገቡ አምዱ መክፈያ ነው። አንዱን ነገር በበቂ ሁኔታ ግንዛቤ ሳይኖረን ወደ ሌላው መሻገር አንችልም። ሲቀጥል ሁለተኛ ደግሞ ያገኘነውን ግንዛቤ እንዳልኳችሁ የመገለጥ ነውና ከተገለጠው በላይ የሆነውን ለማወቅ እግዚአብሔርን እንለምናለን እንጂ የተገለጠልንን እውነትና ዕውቀት ብቻ በአይምሮአችን ገንዘብ አድርገን ግን በዛ ዕውቀትና የተገለጠ ነገር እንፈላሰፍና ሌላ ደረጃ ላይ እንድረስ ካልን ከአምዱ እንወጣለን፣ ሌላ መስመር ውስጥ እንቀላቀላለን ማለት ነው። አይማድ እየተባሉ የሚጠሩባቸው ዋነኛ ምክንያቶች እነዚህ ናቸው። 5 አይማድ ከዛ በኋላ ምስጢር ነው የሚመጣው። ምስጢር በቁመናው ሲተረጎም ለሰው ማትነግሩት የተደበቀ የተሸሸገ አደባባይ የማያውቀው ነገር ነው። ይሄ የምስጢር የመጀመሪያ ትርጉሙ ነው። ስትመለከቱት ግን ቤተክርስቲያን ውስጥ ምስጢር ነው ብለን የምንናገራቸው እንደነዚህ ዋና አስኳል ትምህርቶች ግን በአደባባይ እየተማራችኋቸው። ስለዚህ ምስጢር ምን ያሰኘዋል ልትሉ ትችላላችሁ። ምክንያቱም ምስጢር በሹክሹክታ የሚነገር ነገር ነው አይደል? ሁሉም ሰው የማያውቀው ነገር ነው አይደል? ምስጢር የሚባለው ነው አይደለም? አሁን ግን ይሄንን ምስጢር እያወራ ነው አይደለም? ስለዚህ ስናወራው ምስጢር ላይሆን ይችላል ማለት ነው እንዴ? አራታው እያላችሁ ያላችሁትን ራሳችሁ እያፈረሳችሁት እኮ ነው። ምስጢር ማለት በሹክሹክታ ብዙ ሰው የማያውቀው የተወሰነ ሰው ብቻ የሚያውቀው ነገር ነው አለ። አሁን ስለዚህ ታዲያ እንደዚህ በአደባባይ እያወራ ነው ከሆነ ምስጢር ነው አይደለም እያልኳችሁ። ምስጢርነቱን አያሳጣውም በአደባባይ ብናወራ። ምክንያቱም ምስጢር የሚለውን ቃል አሁን ሁለተኛው የምታውቁትና ተጨማሪ ፍቺ ሊሆንላችሁ የሚያስፈልገው ቤተክርስቲያን ውስጥ እንደነዚህ አይነት ትምህርቶች ምስጢር ናቸው የሚባልበት ሁለተኛው ምክንያት ከምናውቀው ይልቅ የማናውቀው እንዳለ ስለምናውቀው። ስለዚህ ምስጢር የምንለው ለሰዎች የማንናገረውና የምንሸሽገው ነገር ብቻ ሲሆን ሳይሆን ከምናውቀው ነገር ይልቅ የማናውቀውም ጭምር በስፋት እንዳለ የምናውቅ ከሆነ ያ ነገር ምንድነው ነው የሚባለው? ምስጢር ነው ነው የሚባለው። እግዚአብሔር በነገራችን ላይ ምስጢር ነውም ጭምር የሚባለው ለዛ ነው። እግዚአብሔርን ከምናውቀው ይልቅ የማናውቀው ይበዛል። ስለሱ ከሰማነው ይልቅ ያልሰማነው ይበልጣል። እሱን ካመሰገንበት ይልቅ ገና ያላወቅነው ምስጋና ይበዛል። ለዛ ነው ቅዱስ ባስልዮስ፣ ቅዱስ ጎርጎሪዮስ ዘኑሲስና ቅዱስ ጎርጎሪዮስ ዘእንዚናዙ የሚባሉ 3 የቤተ ክርስቲያን አበው አሉ። እኒህ አበው በጥቅሉ ሲጠሩ የቀጰዶቅያ አበው ነው የሚባሉት። ቀጰዶቅያ የምትባል ቦታ ላይ የተነሱ ታላላቅ የቤተ ክርስቲያን መምህራን ናቸው። እኒህ 3ቱ በጣም የሚታወቁበት ትምህርታቸው ነገረ እግዚአብሔር ነው። ስለ ምስጢራተ ቤተ ክርስቲያን በተለይ ስለ ነገረ እግዚአብሔርና ስለ ምስጢረ ሥላሴ እኒህ 3 አበው በጣም አስተምረዋል። እና ከነሱ መካከል አንዱ ቅዱስ ጎርጎሪዮስ ዘእንዚናዙ ሲያስተምር ምን ይላል መሰላችሁ? እግዚአብሔር ማለት ብርሃን ማለት አይደለም ይላል። እግዚአብሔር ማለት ከብርሃኑ በስተጀርባ ያለውም ጨለማም ጭምር ነው ይላል። እየሰማችሁ ነው? እና መነሻ የሚያደርገው ልበ አምላክ ቅዱስ ዳዊት በመዝሙረ ዳዊት ላይ እንዲህ ብሎ ተናግሮ ነበር። መሰወሪያውን በጨለማ አደረገ ይላል። እየሰማችሁ ነው? መሰወሪያውን በምን አረገ? እግዚአብሔርን ነው ልበ አምላክ ዳዊት እንደዛ የሚለው። መሰወሪያውን በጨለማ አደረገ ይለዋል። አንድ ነገር ጨለማ ውስጥ ካለ ምን ሊደረግ አይችልም? ብርሃን ከሌለ በቀር ምን ልታረጉት አትችሉ። ዳዊት ታዲያ እንዴት ጨለማ ውስጥ ያለ ነገር በምን አይቶት ነው መሰወሪያውን በጨለማ አረገ ያለ? እሱ ራሱ ዳዊት ስጋዊ ነው አይደለ? ሰው አይደለ? ሰው እንደመሆኑ ጨለማ ውስጥ ያለን ነገር ያለ ብርሃን እንዴት ቢያየው ነው መሰወሪያውን ራሱ በጨለማ አደረገ ብሎ የተናገረው ብሎ ራሱ መጠየቅ ተገቢ ነው። ዳዊት እየተናገረ ያለው ስለ ተፈጠረችው ብርሃን ስለምናውቀው ጨለማ አይደለም። ዳዊት ልበ አምላክ ማለት ነው መሰወሪያውን በጨለማ አደረገ ብሎ የሚናገርለት እግዚአብሔርን ነው። መሰወሪያ ያለው ምስጢሩን ነው፣ እኛም ማናውቀው ማንነቱን ነው። በማናውቀው ማንነቱ ውስጥ እሱ ራሱ የተደበቀ ነው ማለት ነው። ስለ እግዚአብሔር በእርግጠኝነት 100% ሊያውቅ የሚችለው ማን ነው ተብሎ ብትጠየቁ ራሱ እግዚአብሔር።
ሌላ ማንም ሊያውቅ አይችልም። የእውቀት ተከፍሎታችን በሰው ዘንድ ያለ ነው። ቅርበታችን ወደ እግዚአብሔር እየጨመረ ሲመጣ ስለ እግዚአብሔር ልናውቀው የምንችለውና እርሱም ስለ ራሱ ሊገልጥልን የሚችለው እውነት እየበለጠ እየሰፋ እየጠለቀ ሊመጣ ይችላል። ለዛ ነው ቅርበታቸው ወደ እግዚአብሔር የተጠጉ ስለ እግዚአብሔር ይበልጥ የሚያውቁ አባቶችና እናቶቻችን የሚጠሩት መጠሪያዎች መካከል አንደኛው ነባቤ መለኮት እየተባሉ። እስኪ ነባቤ መለኮት በሉ። ነባቤ ማለት አንደኛ ነበበ ተናገረ ማለት ነው። ስለ መለኮት የሚናገር ማለት ነው። አንድን ነገር ለመናገር ደግሞ አስቀድሞ ምን ማድረግ አለበት? ያሱ በበቂ ሁኔታ መረዳት አለበት አይደል? እየሰማችሁ ነው? አይከብድም፣ አይዟችሁ። ለመናገር አንድን ነገር በበቂ ሁኔታ ምን ማድረግ አለበት ሰው? ነባቤ መለኮት በሚለው መጠሪያ የሚጠሩ ቅዱሳን 3 ናቸው። ብዙ ጊዜ ላይ 2ቱ ይታወቃሉ ወይ አንዱ ይታወቃል። ቅዱስ ዮሐንስ ወንጌላዊ አንዱ ከሚጠራባቸው መጠሪያዎች መካከል ዮሐንስ ወንጌላዊ እንደሚባለው ሁሉ ቅዱስ ዮሐንስ ነባቤ መለኮት ይባላል። ስለ መለኮት ከሌሎቹ ወንድሞቹ በተለየ መልኩ አብልጦ አስፍቶ ስለተናገረና ስላስተማረ አንድ። ሁለተኛው ነባቤ መለኮት እየተባለ የሚጠራው ቅዱስ ጎርጎርዮስ አሁን ያነሳነው አባት ማለት ነው። እሱ ራሱ ነባቤ መለኮት እየተባለ ይጠራል። ስለ መለኮት ብዙ ስለተናገረና ስላስተማረ። ይሄ ግን የዮሐንስም ማስተማር የጎርጎርዮስም ማስተማር ልብ ብላችሁ እንድታውቁልኝ የምፈልገው ነገር ቢኖር ቅድም እንዳልኳችሁ ከመገለጥና ከሥራ ጋር ብቻ የተያያዘ ሳይሆን ከፍቅርም ጭምር። ዮሐንስ ስለ መለኮት ይበልጥ ያወቀውና ስለ መለኮት ይበልጥ የተረዳው ከእግዚአብሔር ጋር ያሳለፋቸው ወይም ከጌታችን ከኢየሱስ ክርስቶስ ጋር ያሳለፋቸው የ3 ዓመት ቆይታዎች ብቻ አይደሉም። ከሌሎች ወንድሞቹ በተሻለና በበለጠ መልኩ ክርስቶስን መውደዱን ያንን ደግሞ ያሳየው እስከ መጨረሻው ህቅታ ድረስ ከመስቀሉ ስር እስከ መገኘቱ። ስለዚህ እስከ መጨረሻው ድረስ ለታመነለት ለዮሐንስ ወንጌላዊ አምላካችን ልዑል እግዚአብሔርም እስከ መጨረሻው ድረስ ሰዎች በጣም ሊደነቁበት የሚችሉበትን ትልቁን ስለሱ ያለ ዕውቀትና ስለሱ ያለን መረዳት ሰጥቶታል። ለጎርጎርዮስም ይህን አድርጎለታል። ሶስተኛው ግን በስም ነባቤ መለኮት ተብላ አትጠራ እንጂ ስለ መለኮት የምታውቀው እመቤታችን ናት። ስለሷ ከሁለቱም በላይ ሊያውቅ የሚችል ማንም የለም። ማለትም ሁለቱ እንደሷ እናውቀዋለን ብለው ሊናገሩ አይችሉም። ዮሐንስ ስለ መለኮት ቢያወራ ተገልጦለት ነው። ጎርጎርዮስ ስለ መለኮት ቢያወራ ተምሮ ነው። እመቤታችን ስለ መለኮት ብታወራ ይዘው ታቅፈው ነው፣ አጥብታው ነው፣ አዝላው ነው፣ ስማው ነው፣ ታቅፈው ነው፣ ልጇ ብላ ጠርታል። ስለዚህ የሷ ዕውቀትም ከሁሉም ደግሞ ምን ያረገ ነው ማለት ነው? የበለጠ ነው። እየሰማችሁ ነው? ይሄንን ነባቤ መለኮት የሚለውን የመጠሪያ ስያሜ ግን 3ቱም ያገኙት ዕውቀቱ የተገለጠ ዕውቀቱ በስራ የሚኖርና ዕውቀቱ በፍቅርም ጭምር የታጀበ እንደሆነ ስላወቁ እንደሆነ አንደኛ አትርሱ። ሁለተኛ እኒህን ያነሳናቸውን ቅዱሳን ነባቤ መለኮት ብለን ስንናገር እነሱም ካወቁት በላይ እግዚአብሔር የማይመረመር እንደሆነም ጭምር እንድትረሱት አንፈልግም። ከዚህም በላይ ነው እግዚአብሔር፣ ከዚህም በላይ ነው። ነባቤ መለኮት ተብለው ከሚጠሩትም በላይ ሊመረመር የማይችል። በጣም ይህንን ቁልፍ ነገር ማወቅ አለባችሁ። ስለዚህ አንድ ሰው ስለ መለኮት ተናገረ ራሱ ማለት አወቀ ማለት አይደለም። አባቶቻችን አንድ ታሪክ ይናገራሉ። አንድ ሰው ነው ይባላልና በነገረ መለኮት ትምህርት ተምሮ ተመረቀ አሉ። እየሰማችሁን ደግሞ ይሄንን አደራ እንደ ትምህርት እንደ ቃለ ጽርፈት እንደ ስድብ እንዳታዩት፣ እንደ ሹፈትም አይደለም፣ ቁም ነገሩን እንድታውቁት ስለሚፈለግ እና ሰውየው በጣም ትቢተኛ ነው ተባለ እና ራሱን ሲጠራ እገሌ የነገረ መለኮት ሊቅ እያለ ነው የሚጠራው ራሱን ማለት ነው። ወይም እገሌ የነገረ መለኮት ምሩቅ እያለ ነው የሚጠራው እና አበው ካሉበት ገዳም ደብረ ሊባኖስ ነው ይባላል እና ሄደና አንድ መነኩሴ ናቸው አሉ። እዛ ረጅም ዓመት ቆይተዋል ኑረዋል። ግን እንደሱ ትምህርት ቤት ገብቶ ፊደል ቆጥሮ የማወቅን ስለ ነገረ መለኮት ግንዛቤ አላቸው ግን አይባሉም። ጨዋ ናቸው ማለት ነው። በሌላ ቋንቋ ጸሎት ከሚጸልዩበትና እግዚአብሔርን ከሚጣሩበት ነገራቸው ውጪ ሌላ ዕውቀት የላቸው። ይሄም የሚያንስ ዕውቀት ሆኖ አይደለም አደራ። ግን ከሰውየው ራሱን ምሁር ነኝ ከሚለው አንፃር እሳቸው አያውቁም ለማለት ነው። እና ገናም ለመሳለም ሂዶ በሚሳለምበት ጊዜ ላይ ሌሎች አብረውት የተጓዙት ሰዎች ሰውየውን ሲጠሩት እገሌ የነገረ መለኮት ምሁር እያለ ሊቅ እያሉ ስለሚጠሩት ሌላ ሰው በዛ መጠሪያ ካልጠራው በቀር ሰውየው አይዞርም።
እየሰማችሁ ነው? ከበደ ብትሉት ለምሳሌ አይዞርም። ከበደ ነገረ መለኮት ምሁር ካላችሁት ግን ይዞራል። እና እኚህ አባት እንደዛ ተብሎ የሚጠራውን ሰው ሊያሳልሙት መስቀላቸውን አውጥተው ሲያሳልሙት ልጄ ትምህርት ዕውቀትህ ምንድነው አሉት። እና ግን ስሜ ገሌ ይባላል፣ የተወለድኩት በዚህ ቦታ ነው፣ ስመ ክርስትናዬም ይህ ነው እና የነገረ መለኮት ምሁር ነኝ አሉ። ማለት አሉት ስለ ነገረ መለኮት አውቄያለሁ፣ ተምሬያለሁ፣ ብጠየቅም ለመመለስ የምችልበት ዕውቀት አለኝ ብሎ ነገራቸው። እኚህ አባት ምን አሉት ይባላል? አለማወቅህን ገና አሁን አወቅኩኝ አሉት። ሰው ስለ እግዚአብሔር ባወቀ ሰው ስለ እግዚአብሔር በተማረው ቁጥር አለማወቁን ያውቃል እንጂ አዋቂ ነኝ ብሎ በደፈናው መናገር አይችልም። ገብቷችኋል? ስለዚህ አሁን ስለ ምስጢረ ሥላሴ ስንማር ዛሬ ተመራችሁት የወጣችሁት ትምህርት ማለት ራሳችሁን ቆማችሁ አመልሰዋለሁ ወደምትሉበት የትዕቢት ደረጃ እንዲያወጣችሁ አይፈለግም። ስለ እግዚአብሔር ያወቀና ለማወቅ የሚሞክር ሁሉ አለማወቁንና ጨለማ ውስጥ እንዳለ ጭምር እንዲያውቅ ስለሚፈለግ ግልጽ ነው። ጥሩ። በዚህ መነሻነት አሁን ከአምስቱ አዕማደ ምስጢራት መካከል አንዱ ስለሆነው ስለ ምስጢረ ሥላሴ ማንሳት እንጀምር። ምስጢረ ሥላሴ ሌሎቹም የቤተ ክርስቲያን ምስጢራት ማለት ነው ከመጽሐፍ ቅዱስ የተቀዱና ከመጽሐፍ ቅዱስ የወጡ ምስጢራት ናቸው። ስማቸው ለመማር ማስተማር ይመች ዘንድ ምስጢረ ሥላሴ፣ ምስጢረ ሥጋዌ ተብለው ተጠሩ እንጂ ትምህርቶቹ መጽሐፍ ቅዱስ ላይ በሐዲስ ኪዳንም በብሉይ ኪዳንም ብንፈልጋቸው የምናገኛቸው ትምህርቶች ናቸው። ምስጢረ ሥላሴም ከነዛ መካከል አንዱ ነው። ምስጢር የሚለውን ትርጉም ቅድም ስለፈታ ነው ቀጥታ ሥላሴ ወደሚለው እንምጣ። እስኪ ሥላሴ በሉ። ሥላሴ ማለት ሰለሰ ከሚለው የግዕዝ ግስ የወጣ ሲሆን ልዩ ሶስትነት ማለት ነው። እስኪ ሶስትነት በሉ። ሶስት ማለት አይደለም ሶስትነት ማለት ነው። በሶስት ውስጥ ያለ አንድ አለ፣ በአንድ ውስጥ ያለ ሶስት አለ። ስለዚህ ሶስትና አንድ አብረው ሊጠሩበት የሚችለው መጠሪያ ሶስትነት ነው። እስኪ ሶስትነት በሉ። ሶስትነት ደግሞ ብቻ አይደለም ልዩ ሶስትነት ነው። እስኪ ልዩ ሶስትነት በሉ። ልዩ ማለት አምሳያ የሌለው ሊመስለው የሚችልም ነገር ቀርቦ ሊገኝለት የማይችል ለማለት ነው። አንድ ነገር ሶስትም ሆኖ አንድም ሆኖ ሶስት ሊሆን ይችላል። ሆነ ግን ማለት ቅድስት ሥላሴን በበቂ ሁኔታ ይህ ነው ብሎ ሊያስረዳ ቻለ ለማለት አይደለም። ይህንን ማወቅም በደንብ ያስፈልጋል። ምክንያቱም አሁን ወደ ውስጥ ስንገባ ሶስትነት ብለን የነሳነውን የቅድስት ሥላሴን ምስጢር አንድም ናቸው ሶስትም ናቸው ብለን እንናገራለን እና አንድነትና ሶስትነታቸውን ለማስረዳት የምናነሳቸው ማንኛውም አይነት ምሳሌዎች የሚመሰለውን ቅድስት ሥላሴን ሙሉ በሙሉ ይወክላሉና ያንን ነገር ሙሉ በሙሉ ያስረዳሉ ለማለት አይደለም። ሲጀመር ምሳሌዎች የተመሰለላቸውን ነገር ሙሉ በሙሉ ወከሉ ማለት ምሳሌው ራሱ ነገርየው ሆነ ማለት ነው። ምሳሌው የሚመሰልለትን አካል ሙሉ በሙሉ የተመሰለለትን አካል በትክክል ሁኔታ ልክክ ብሎ ሰፍቶ ይህ ነው ተብሎ ከተነገረለት ሲጀመርም ያነሳችሁት ምሳሌውን ሳይሆን ልትመስሉለት ያነሳችሁለትን ዋና ጉዳይ ነው። ምሳሌ ሥላሴ አንድም ሶስትም ናቸው ብለን አንዱ የምናነሳው ምሳሌ ፀሐይ ነው። ፀሐይ ብርሃን አላት፣ ሙቀት አላት፣ ክበብ አላት። ብርሃን ስላላት ጨለማው ይገፈፋል። ሙቀት ስላላት ሙቀት ስለሚሰማን ልብሳችንን እናወልቃለን። ክበብ ስላላት ደግሞ ዝርው ሆና አትወጣም። በተሰጣት ልኬት ከዛች ክብ ሳትወጣ ምንን ታወጣለች? ብርሃን ታወጣለች። ግን ፀሐይ ገና ለገና ሙቀት ብርሃንና ክበብ አላት ብለን ምስራቅ ላይ ሌሊት 11 ሰዓት ወይም ንጋት 12 ሰዓት ላይ ስትወጣ ፀሐዮች ወጡ ሳይሆን የምንለው ስንት ፀሐይ ወጣ ነው የምንለው? አንድ ፀሐይ። አንዲቷ ፀሐይ ውስጥ ግን ስንት ማንነት አለ? ሶስት። አሁን ይሄንን ምሳሌ እናነሳና ስለዚህ ሶስት ማንነት ኖሯት አንድ ካልናት አንድ ሆናም ደግሞ ጭምር ብርሃን ሙቀት ክበብ አላት ብለን ሶስት ናት ካልን ፀሐይዋን አጋዕዝተ ዓለም ቅድስት ሥላሴም ሶስት ሲሆኑ ስንት ናቸው? አንድም ሲሆኑ ስንት ናቸው ብለን ምሳሌ እንሰጣለን። ምሳሌ የሰጠናት ፀሐይ ግን ልክ ናት በቃ እንዲህ ናት ብለን ካቆምን ግን ሎቱ ስብሐት ፀሐይዋን ራሷ ሥላሴ ወደ ማለት ክደት ልንሄድ ነው ማለት ነው። ስለዚህ ምሳሌ ሁሌ የሚመሰልለትን አካል ሙሉ በሙሉ አይለካው፣ አይገልጠው። ሁኔታዎችን ለማስረዳትና ለሰው አይምሮ ቅርብ ለማድረግ ነው ምሳሌ የምንጠቀሙ። እየተረዳችሁ ነው? ይሄ በነገራችን ላይ ወደፊትም አዕማደ ምስጢራትም ስትማሩ ምሳሌ ተብሎ የሚጠቀሱ ነገሮች ያንን የተጠቀሰውን ነገር ሙሉ በሙሉ አስረድተው ይጨርሳሉ ለማለት አይደለም። ግንዛቤው እንዲኖረን ያልተረዳነውን ነገር እንድናውቅ ግን በር ይከፍታሉ ለማለት ነው። ግልጽ ነው? ስለዚህ ሶስትነት አላቸው ከሚባሉ
ሶስትም ሲሆኑ አንድ ናቸው ከሚባሉ ነገሮች በሙሉ የቅድስት ሥላሴ ሶስትነት ልዩ ሶስትነት ነው። ምን አይነት ሶስትነት ነው? አምሳያ የሌለው ልዩ ሶስትነት ነው ማለት ነው። ሥላሴ የሚለውን ቃል ለመጀመሪያ ጊዜ ተጠቅመውታል የሚባሉት የመጀመሪያው የሊቁ ጠርጡለስ ነው። ሁለተኛው ደግሞ ቴዎፍሎስ ዘአንጾኪያ የሚባል የቤተ ክርስቲያን አባት ነው። ሥላሴ የምትለዋን ቃል አገልግሎት ላይ አውለዋታል የሚባሉት እየሰማችሁ ነው። ሊቁ ጠርጡለስና ቴዎፍሎስ ዘአንጾኪያ ናቸው። ይህ ምስጢር ወይም አስተምሮ ማለት ነው ከጥንት ጀምሮ የነበረ ቢሆንም በቀደሙት ጊዜያት ግን በግልጽና አሁን በምንማርበት ልክ የተብራራ ግን አልነበረም። ይህንን ያደረገው ደግሞ ራሱ እግዚአብሔር ነው። ምስጢረ ሥላሴ የሐዲስ ኪዳን ትምህርት አይደለም፣ በብሉይ ኪዳንም የነበረ ትምህርት ነው። ግን ከብሉይ ኪዳኑ ይልቅ በሐዲስ ኪዳን በጣም በስፋት በጣም በጥልቀት አባቶቻችን አስተምረውበታል። ይህንን በሐዲስ ኪዳን የተማሩትን ትምህርት አንዳንድ ሰዎች ሲሰሙ የሐዲስ ኪዳን ትምህርቶችን አንዳንዴ በግልጽ በስፋት ስናገኛቸው በብሉይ ኪዳን የሌሉ ስለሚመስላቸው በጣም ብዙ ሰው የምስጢረ ሥላሴን ትምህርት አሁን ፈልስፈን ያመጣ ነው ትምህርት ነው የሚመስለው፣ እንደ አዲስ የመጣ ማለት ነው። ከዛ በፊት መጽሐፍ ቅዱስ ላይ ብዙ ሰው ራሱ አንዱ የሚጠይቃችሁ ነገር ቢኖር ምስጢረ ሥላሴን መጽሐፍ ቅዱስ ላይ አሳየኝ ነው አይደለም? የት አለ እስኪ ገልጣ አሳየኝ ነው ብሎ የሚናገረው። እና ብዙ ሰው አንደኛ ቃሉን ባለማግኘቱ፣ ሁለተኛ ደግሞ እሱ በተማረበት ልክ ወርዶ እንዲህ ነው እንደዛ ነው ብሎ ባለማስረዳቱ በጣም ብዙ ክርስቲያኖች በአንዴው ለካ እውነትም ሥላሴ የሚባለው የምስጢር ትምህርት አሁን ዝም ብለው ሊቃውንተ ቤተ ክርስቲያን ያመጡት ነው ብሎ ወደ ማሰብ ደረጃ ይመጣል። ግን ይሄ ሐሰት ነው። ይሄ ትምህርት ብሉይ ኪዳንም ጭምር ነበር። ልዩነቱና ማወቅ ያለብን ነገር ግን ቢኖር የምስጢረ ሥላሴ ትምህርት በብሉይ ኪዳን በብዙና በስፋት ልክ እንደ ሐዲስ ኪዳኑ አልተሰጠም። ይሄም ደግሞ እግዚአብሔር አምላክ ለሕዝቡ ስላለው ርኅራኄና ስለ ሕዝቡ ስላለው የእውቀት ጥንቃቄና ስለ ሕዝቡ ስላለውም የእውቀት ተከፍሎት ለማስረዳት ነው። ምን ለማለት መሰላችሁ? እስራኤላውያን በመጽሐፍ ቅዱስ ታሪካቸው ገልጣችሁ ባታነቡት ስንሰበክ እንደሰማችሁት ግን በጣም አስቸጋሪ ሕዝብ ነው። እግዚአብሔርን ከአንድም ይሁን ሁለት ጊዜ ከዛም በላይ ሌሎች ጣዖታትን እያመለከ የከዳ ሕዝብ ነው። የተደረገለትን ረስቶ ሌላ ውስጥ የገባ ሕዝብ ነው። እንግዲህ አንዱን እግዚአብሔርን ትተው ሌሎች አማልክትን በማምለክ ውስጥ የተመላለሱት እስራኤላውያን በሌሎች በአሕዛብ ዘንድ የተማሩት አንድ ትምህርት ቢኖር አንድ አምላክ ብዙ ነገሮችን ማድረግ እንደማይችልና ስለ ብዙ ነገሮች የተለያዩ አማልክት እንዳሉ ያውቃሉ። እየሰማችሁ ነው? ስለ ብዙ አማልክት የተለያዩ ነገሮች አሉ። እግዚአብሔር አንዱ በነገራችን ላይ ግብፃውያን ላይ ታስታውሳላችሁ፣ እስራኤላውያንን በግብፅ ባርነት ሲገዟቸው መጨረሻ ላይ እንዲያሰናብቷቸውና እንዲያወጧቸው የተለያዩ መቅሰፍት አምጥቶባቸው ነበር አይደለም? የተለያዩ መቅሰፍት ትዝ ይላችኋል። አንበጣ አምጥቶባቸዋል፣ ጓጉንቸር፣ እንቁራሪት፣ ዝናብ ፈንታ እሳት እንዲዘንብባቸው አድርጓል። ይሄንን ሁሉ መቅሰፍት ያደረገ የነበረው ለምን እንደሆነ ታውቃላችሁ? እስራኤላውያንን በእንዲህ አይነት መቅሰፍት እግዚአብሔር ከግብፅ ሊያወጣቸው የፈለገው አቅሙን ለማሳየት አይደለም። ግብፃውያን ግን መቅሰፍት የመጣባቸውን ብዙ ነገሮች ለእያንዳንዱ መቅሰፍት አማልክት ነበራቸው። እየገባችሁ ነው? ስለዚህ በጓጉንቸር ሲመታቸው የጓጉንቸር አምላክ አለ ብለህ የምታመልከው እስቲ እሱ ያውጣህ። ከሰማይ እሳት ሲያዘንብባቸው የሰማይ አምላክ ብለህ የምታመልከው አምላክ እስኪ እሳቱን ያቁመው። በእያንዳንዱ መቅሰፍት ውስጥ እግዚአብሔር ይብቃችሁ ብሎ ካላቆመው በቀር እነሱ የሚያመልኳቸው ብዙ ጣዖታት ግን እግዚአብሔር ያመጣውን መቅሰፍት ሊመልሱ አልቻሉም። ስለዚህ እስራኤላውያን በዛ በብዙ ዓመታት ውስጥ ሲቆዩ የተረዱት ነገር ምንድነው? አንዱ እግዚአብሔር ብዙ ነገሮችን ከሱ ውስጥ እንደማይወጡና የሱ የራሱ ስራ የሚቆጣጠራቸው እንደሆኑ እንደሚረዱት ሁሉ ሲሳሳቱ ሲወድቁ ደግሞ የሚወድቁበት ከአንድ በላይ ሌሎች አማልክት አሉ የሚለውን ሐሳብ በዚህ መልኩ ስለሰረጸባቸው እየተረዳችሁኝ ነው? ስለዚህ ከአንድ በላይ ብዙ አማልክት አሉ። አንዱን ነገር የሚቆጣጠረው ሁሉን የሚችለው አምላክ ሳይሆን ብዙ ነገሮችን ለመቆጣጠር ብዙ አማልክት ያስፈልጋሉ ብለው የሚያምኑት የአሕዛብ ሕይወት ዕውቀት ውስጣቸው ስለነበረ ልብ ብላችሁ ስሙ። እግዚአብሔር አንድነቱን እንዳሳያቸው ሶስትነቱን ያለገለጠላቸው ለዚህ ነው። አንድ ሆኖ ሲያመልኩት እንዲህ ያክል የተጠራጠሩት ሶስትነቱን ቢገልጥላቸው በጣዖት አምልኮ ውስጥ ብዙ አማልክት አሉ ብለው የሚያመልኩት እስራኤላውያን አንድ አምላክ ብቻ ብለው ሳይሆን የሚያምኑት ስንት አማልክት ብለው። እናንተ ግን የምታመልኩት ስንት አምላክ ነው?
ግን ስንት አካል አለ? ስለዚህ ሶስት አካል የሚለውን ወደ ሶስት አምላክ እንዳይወስዱት ተብሎ እግዚአብሔር አምላክ ብዙ ጊዜ በብሉይ ኪዳን ስለ ሶስትነቱ አልተናገረም። ብዙ ጊዜ አልተናገረም ማለት ግን የትም ቦታ ብሉይ ኪዳን ላይ ብትፈልጉ ስለ አምላክ ሶስትነት አታገኙም ማለት ግን አይደለም። ይሄ በደንብ አድርጎ ሊታወቅ የሚገባው ነገር ነው። በሐዲስ ኪዳን ግን አምላክ ሰው በሆነበት ጊዜ ላይ ግን ራሱ አምላክ ሰው መሆኑ ራሱ ምስጢሩን የሚገልጠው እና ምስጢሩን ሊያወራው የሚችለው አምላክ በእኛ መካከል በመመላለሱ ብዙን ነገር እንድናውቅ ችለናል። ቅድም ስነግራችሁ ትዝ ብሏችኋል። ስለ እግዚአብሔር በምልአት ሊያውቀው የሚችለው ስለ ራሱ ማን ብቻ ነው? ስለ ራሱ ሊያውቅ የሚችለው እግዚአብሔር ነው ይላሉ። አይገርማችሁ? ስለ ሶስትነቱ እንድናውቅ ራሱ ምክንያት የሆነን ጌታችን ኢየሱስ ክርስቶስ ነው። በዓለ ኤጲፋንያ ሰሞነ አስተርእዮ ብለን የምናከብረው የጥምቀት ሰሞን ላይ በአምላክ መጠመቅ ውስጥ ስለ አምላክ ሶስትነት አላወቅን? አውቀናል እኮ። እርሱ መሃል ላይ ሆኖ ሲጠመቅ እግዚአብሔር አብ በሰማያት ሆኖ የምወደው ልጄ ይህ ነው እርሱን ስሙት ሲል መንፈስ ቅዱስ በርግብ አምሳል ደግሞ ወርዶ ራሱ ላይ አርፎ ሲመሰክር አይተናል? አላየን? ይሄ የሆነው ግን አምላክ ምን ሲሆን? ሰው ሲሆን ነው። ስለዚህ ስለ እግዚአብሔር ራሱ በምልአት እንድናውቅ እንድንረዳ መንገድ እንዲከፍትልን ራሱ እግዚአብሔር ነው ሰው የሆነው ማለት ነው። ለዛ ነው ስለ እግዚአብሔር በምልአት ሊያውቅ ሊረዳ ሊያስተምርም ሊናገርም የሚችለው ስለ ራሱ ማን ብቻ ነው። ሰው ግን ሊያውቀው ሊረዳው የሚችለው አንዱ እግዚአብሔር በገለጠለትና ቅዱሳት መጻሕፍት ባስተማሩት መጠን ልክ ነው። በሐዲስ ኪዳን ጌታችን ኢየሱስ ክርስቶስ ያሳየን የገለጠልን እንድናውቀው ያደረገን የሚስጥረ ሥላሴን ትምህርት ሐዋርያትም ከዛ በኋላ አስተምረውታል። የአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 8 ላይ ቅዱስ ዮሐንስ ወንጌላዊ እንዲህ ይላል፣ የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸውና። እየሰማችሁ ነው? ሶስት ናቸውና ሶስቱም በአንድ ይስማማሉ ይላል። ልድገምላችሁ። የሚመሰክሩት ቁጠሩ፣ መንፈሱ 1፣ ውሃው 2፣ ደሙ 3 አለና ሶስቱ ናቸው አለ። ሶስቱም ደግሞ በስንት ይስማማሉ አለ? በአንድ ይስማማሉ አለ። ይሄ በሐዲስ ኪዳን ሰምተነው አናውቅ ይሁን እንጂ በጣም ለቅድስት ሥላሴ ምስጢር የምንጠቀምበት የቤተ ክርስቲያን መጽሐፍ ቅዱስ ጥቅስ ነው። በግልጽ ሶስት አካላት እንዳሉ ይናገራል። በነገራችን በስም አብ፣ ወልድ፣ መንፈስ ቅዱስ የሚሉትን እንመጣባቸዋል። ግን ዮሐንስ ወንጌላዊ ሲናገር እንደሰማችሁት እንደ ነባቤ መለኮትነቱ የሚመሰክሩት አለና መንፈሱ አለ። እስኪ መንፈሱ በሉ፣ ውሃው በሉ፣ ደሙ በሉ። መቼም ደሙ ማን እንደሆነ አይጠፋችሁም። ደሙ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከሶስቱ አካላት ስንቱ? አንዱ ማለት ነው። ውሃው የተባለው እግዚአብሔር መንፈስ ቅዱስ ነው። የውሃ አንደኛው ጠባዩ ከብዙ ሰው ያለበትን ቆሻሻ ሰው ያለበትን እድፍ ምን ማድረግ ነው? ማጽዳት ነው። የሚያነጻ የሚቀድስም እንደዚሁ ሁሉ መንፈስ ቅዱስ ነውና ውሃው ብሎ የጠራው መንፈስ ቅዱስን። ግልጽ ነው። ሶስተኛው ደግሞ መንፈስ ነው ያለው። እስኪ መንፈስ በሉ። መንፈስ ደግሞ ብሎ የጠራው አብን ነው። ከሶስቱ አካላት አንዱን ማለት ነው። እግዚአብሔር አብን ነው መንፈስ ያለው። መንፈስ ነፋስ ሲበዛ ነው። የመንፈስ አንደኛው ጠባዩ ደግሞ ረቂቅነት ነው። በአይነ ስጋ አለመታየትን ማለት ነው። እግዚአብሔር አብን አይደለ ድምጹን እንጂ አካሉን ያላየን አይደለም። አምላክ ሰው ሆኖ በተጠመቀበት በዮርዳኖስ ወንዝ ውስጥ ድምጹን የምወደው ልጄ ይህ ነውና እርሱን ስሙት ብሎ ሲናገር ሰማነው እንጂ የአብን አካሉን አይተነው አካሉን አላየነው። መንፈስ ረቂቅ ነው ብሎ የተናገረው ለዚህ ነው። መንፈስ ነው ረቂቅ ነው ብሎት ይናገር እንጂ ልብ አድርጋችሁ ስሙ። አሁን መንፈስ ነው ረቂቅ ነው ብሎ እግዚአብሔር አብን ይናገረው እንጂ አካሉን ስላላየነው ግን አካል የለውም ግን ማለት አይደለም። ይሄንንም በቅድስት ሥላሴ ትምህርት በጣም መሰረታዊ ነገር ነው። ምክንያቱም አንዱ ስለ ቅድስት ሥላሴ ትምህርት የምናነሳው ቅድስት ሥላሴ አካል አላቸው ብለን እና አንዳንድ ሰው አካል ብሎ የሚተረጉመው የሚታየውና የሚጨበጠውን ብቻ ስለሆነ ካልታየና ካልተጨበጠ አካል የለውም ወደ ማለት ደረጃ ይደርሳል። ወይም ካላየነውና ካልጨበጥነው ካልተመለከትነው አካል የለውም ወደ ማለት ደረጃም ያደርሳል። ብዙ ሰው ለዛ ነው ሲጠይቅ ራሱ በጥያቄ እግዚአብሔር የት አለ ብሎ ጠይቋቸው እና ወዴት ነው የምትጠቁሙት? ያው ወደ ላይ ነው። አድራሻውን ስለነገረን ነው። በነገራችን ላይ አይደለም አባታችን ሆይ በየት የምትኖር ነው ያለው። ስለዚህ እግዚአብሔር የት አለ ብትባሉ ወዴት ነው ልትጠቁሙ የምትችሉ? ወደ ላይ ነው። በቃ እግዚአብሔር ይኸው እዚህ ነው ያለው። ግን እዚህ ያለ ስንል እዚህ የለም እያልን ነው
አድራሻው ግን ወደ ላይ አንጋጠን ተስፋ የምናረገው ለመውረስም የምንናፍቀው መንግስት እሱ ያለበት በሰማይ ስለሆነ በምድር ስላልሆነ አምላካችሁ እግዚአብሔር የት ነው ስንባል ወዴት ነው የምንለው እኮ። ግን እንደዛ ብሎ ግን ጥያቄው አያቆምም። እግዚአብሔር የት አለ ስትባሉ በሰማይ እኮ የት አለ ትባላላችሁ። ያው እኮ የት አለ ብሎ ተደጋጋሚ የሚጠይቀው ያ ጠያቂ ምን ማድረግ ስለፈለገ እንዲመልሱ እንጂ ማየት። ስለዚህ ካላየውት ምን የለም ብሎ ለመናገር ነው አይደል? እሺ አሁን ምሳሌ ልስጣችሁ፣ ለሌላም ይጠቅማችኋል። ለምሳሌ እናንተ ልብ አላችሁ፣ ሳምባ አላችሁ፣ ጣፊያስ ደግሞ ቆፍጠን ብላችሁ የምትመልሱት ነገር ጣፊያ አላችሁ፣ አይዟችሁ አላችሁ፣ ጉበት አላችሁ፣ አለሽ አላችሁ፣ እርግጠኛ ናችሁ? እስኪ ያሳዩ። ለምን ሳቃችሁ? ጉበቴን ላውጣና ላሳይ ብትል አንተ ምን ስለምታረግ ነው? ስለምትሞት እኮ ነው አይደል? ልቤን ላውጣና ላሳይ ስትል ምን ስለምታረግ እንዴ? ልብ ሲሆን መሞት የለም። ውስጣችሁ ያሉትን ነገሮች እንዳሉ አምናችሁ በስራቸው ስለሚገለጡ ተቀበላችኋቸው እንጂ አይታችኋቸው አይደለም። ስለዚህ ውስጣችሁ ያለው ልባችሁን እንዳለ በስራው አምናችሁ ከተቀበላችሁ አላየነውምና እግዚአብሔር የለም ልትሉ ከልባችሁ በላይ እግዚአብሔርን አታምኑትም ማለት ነው። እንደዛ እንደማለት እኮ ነው። ስለዚህ መንፈስ የሚባለው ረቂቅ የሚባለው እግዚአብሔር አብ። ስለዚህ ዮሐንስ ሊል የፈለገው ምን መሰላችሁ? የሚመሰክሩት መንፈስ የተባለ አብ፣ ውሃ የተባለ መንፈስ ቅዱስ፣ ደም የተባለ እግዚአብሔር ወልድ ሶስቱም ናቸው አለ። ቀጠለና ሶስቱም ደግሞ በስንት ይስማማሉ አለ? በአንድ ይስማማሉ። የተለያዩ ይሁኑ እንጂ ስምረታቸው ፈቃዳቸው ግን ስንት ነው ለማለት ነው። ለዛ ነው ምስጢረ ሥላሴ ትምህርት ላይ ክርስቲያኖች እንዲያውቁት የሚደረገው ሁለተኛው ዕውቀት አምላክ አንድ ነው ካልን በኋላ ያ የምናመልከው አምላክ ደግሞ አንድም ሲሆን ሶስት ነው፣ ሶስትም ሲሆን ስንት ነው እንላለን? አንድ ነው እንላለን። አንድነቱ በባህሪ በህልውና በአገዛዝ በመፍጠር ይችን ዓለም ፈጥሮ በማሳለፍ በፈቃድ ተመሳሳይ። ሶስቱም ስንት ናቸው? አንድ ናቸው። ልብ ብላችሁ ስሙ ክርስቲያኖች። ብዙ ጊዜ ላይ እንዲህ ተብሎ ሲታለፍ ስለ አንድነታቸው በዚህ አንድ ናቸው ሲባል ኦኬ ብዙ ኤክስፕላኔሽን የሚፈልግ ነገር አይደለም ማለት ነው ብሎ እንደ ቀላል ይወስደዋል ሰው። ይሄ ቀላል ነገር አይደለም። ይሄ ቀላል ነገር አይደለም። አንድ ናቸው ብለን ከዘረዘርናቸው ነገሮች መካከል አንደኛው ቅድስት ሥላሴ በፈቃድ አንድ ናቸው አለ። እስኪ ቅድስት ሥላሴ በሉ። በፈቃድ አንድ ናቸው። አምላካችን ከሶስቱ አካላት መካከል አንዱ ጌታችን ኢየሱስ ክርስቶስ ወርዶ ስጋን ተዋህዶ በእኛ መካከል ተመላልሶ መከራ መስቀልን ተቀብሎ ሞቶ ተቀብሮ ከሙታን መካከል ተነስቶ ሲያደረን የማን ፈቃድ ስለሆነ ነው? የሶስቱም ፈቃድ ነው። ወርዶ ያዳነንን ወልድን ተመለከት ነው ማለት አብና መንፈስ ቅዱስ በዚህ ውስጥ ምንም ፈቃድ የላቸውም ለማለት አይደለም። ብዙ ሰው ይሄንን በጣም ነው የሚገርማችሁ ይሳሳታል። ወርዶ ያዳነንን በማየት ያዳነን ወልድ ብቻ ስለሆነ አብና መንፈስ ቅዱስ ክብር ይግባቸውና ምን አረጉልን ይላል። አይደለም። በወርዶ በማዳን በወልድ ስራ ውስጥ የሶስቱም ፈቃድ ስንት ነው? ውዳሴ ማርያም ስትጸልዩ ትዝ አላችሁ? የማክሰኞ ላይ በአብ ፈቃድ በወልድ ፈቃድ በመንፈስ ቅዱስ ፈቃድ ተወልዶ ምን አረገን? አያችሁት? ውዳሴ ማርያም ጸሎታችን ራሱ ፈቃዳቸው ስንት እንደሆነ እየመሰከረን አንድ ነው ማለት ነው። ሶስትነታቸው ደግሞ በስንት ነው ቢባል በስም እስኪ በሉ፣ በአካል በግብር በኩነት። ስለዚህ እያንዳንዱን በተወሰነ መልኩ ለማየት እንሞክር። ሶስትነታቸው በስም በአካል በግብር በኩነት ነው ብለናል። በእነዚህ ሶስት ብለን በምንጠቅሳቸው ነገር ውስጥ ግን አደራ መርሳት የሌለብን ነገር በሶስትነታቸው ውስጥ አንድነትም እንዳለ ነው። ለቅድስት ሥላሴ ሶስት ናቸው ብለን የምንናገራቸውን ስም አካል ግብር ስንጠራ አንድነታቸውን እንዳትዘነጉ። በዛ ሶስትነት ውስጥ አንድነት አለ። አንድ ናቸው ብለን በጠራናቸው ነገሮች ደግሞ ስንትነታቸውም ጭምራል፣ ሶስትነታቸውም አለ። ልዩ የሚያደርገው ይሄ ነው። ምስጢር የሚያስብለው ይሄ ነው። ምክንያቱም ለኛ ጭንቅላት አንድ ነገር አንድ ሲሆን አንድ ነው፣ ሲበተን ደግሞ ስንት ነው? ሶስት ነው። ሲበተን ደግሞ ብዙ ነው። የተበተነ ብዙ ነገር ስንት ሊሆን አይችልም ነው የሚለው ጭንቅላታችን። አንድ ሊሆን አይችልም ይላል። አንድ የሆነ ነገር ደግሞ ሲበተን ብዙ ነገር ሊሆን ነው እንጂ የሚችለው ተመልሶ አንድ ሊሆን አይችልም ይላል። ይሄ የኛ አስተሳሰብ ነው። ከዚህ አስተሳሰብ አንደኛ እንውጣ።
ለነገሩ ለምን ትወጣላችሁ ኑ ተመለሱ አንዴ ይሄው አስተሳሰብ እንደሚሰራ የኛው የምናፈርሰው ይሄ አንድ ሲሆን ሶስትም ሊሆን አይችልም ሶስትም ሲሆን አንድ ሊሆን አይችልም የምንለው የሂሳብ ቀመር ላይ ግን አምነን ተቀብለናል አንድ ሲካፈል አንድ ስንት ነው እንዴት ሶስት ነገር ነው የጠራውላችሁ ሶስት አንዶች ነው የጠራውት ሳካፍላቸው ግን ስንት ናቸው ነው ያላችሁት እኮ እንዴት አሁን ይሄን የሂሳብ ዕውቀት ስለሌለም ፕሩቭ ማድረግ ስለከበደን ነው ብለን ተቀብለናል ይሄ ግን የሰው ልጅ የጭንቅላት የቀመር የሂሳብ ስሌት ስምምነት ነው ለምሳሌ እኔ ተነስቼ አንድ ሲካፈላል 5 ነው ብል ማንም ይከለክለኛል ማንም አይከለክለኝም አታስቡ የሚከለክለኝ ብዙሃኑ የተስማማበት የዚህ የሂሳብ ስሌት ቀመር አንድ ስለሆነ እንዴት ራሴን 5 ልለው ይችላል አይ ተሳስቻለሁ ስንት መሆን አለበት ነው ምን የኛ የሰው ልጆች የነዚህን ቁጥሮች ድምር የነዚህ ቁጥሮች መካፈል አንድ ይሆናል ብለን የተስማማነው ስምምነት ለዚህ ያክል ተገዢ አድርጎን የሚያኖረን ከሆነ እንዴት ነው የአምላክን አንድነትና ሶስትነትን ብዙሃኑ ስላላመነበት ውሸት ነው ጥቂቶች ስላመኑበት ደግሞ ምናልባት እውነትም ሊሆንም ላይሆንም ይችላል ልትሉት የምትችሉት እውነት ነው አይደለም የሚስጥረ ሥላሴ ትምህርት ብዙሃን ስለተስማሙበት የምንስማማበት ጥቂቶች ስላላመኑት ደግሞ እነሱም እኮ ልክ ሊሆኑ ይችላሉ እስኪ የነሱንም ሳይድ ኦፍ ዘ ስቶሪ የነሱንም ታሪክ እንስማው የምንለው አይደለም ሰው አመነውም አላመነውም ተቀበለውም አልተቀበለውም ብዙሃኑ ተስማማበትም አልተስማማበትም ቅድስት ሥላሴ ሶስት ሲሆኑ ስንት ናቸው አንድ ሲሆኑ ስንት ናቸው ሶስት ናቸው ስለዚህ ከስጋዊ አስተሳሰብና ቀመሩ ከሂሳቡ ግን ብንወጣ ይሄንን ሐሳብ እምነት ለማመን ይረዳል ሶስት ናቸው ብለን ከምንናገርባቸው ምክንያቶች መካከል አንዱ ስም ነው እስኪ አብ በሉ ወልድ መንፈስ ቅዱስ ይሄ በስም ቅድስት ሥላሴ ሶስት ለመሆናቸው ማጠየቂያ ነው ግን ስም አንድ ብቻ አይደለም የስም መደብ በቤተ ክርስቲያናችን ውስጥ 4 ነው የሚባለው አስማተ መለኮት ወይንም ደግሞ ስለ መለኮት ስሞች ስንናገር ቤተ ክርስቲያን 4 የስም መደብ ትናገራለች እነዚህ የስም መደቦች የተጸውኦ ስም የተቀብኦ ስም የባህሪ ስም እና የግብር ስም እየተባሉ ይጠራሉ የግብር ስም የሚባለው ግብር ማለት ስራ ነው ሰው ከሚሰራው ስራ አንፃር የሚወጣለት ስም አለ ለምሳሌ እናንተ ተቀምጣችሁ እየተማራችሁ ስለሆነ በምትሰሩት ስራ አማካኝነት የእናንተ ስም ምንድነው ተማሪ ነው ስለዚህ ተማሪ የሚለውን ስም ያገኛችሁት በግብር ስትሰሩ ስለተገኛችሁ ነው ገበሬም ገበሬ የተባለው ምን ሲያረክ ስለተገኘ ነው ሲያርስ ሲዘራ ነው እንጂ የሚያርሰው ሰውዬ ስም ገበሬ ሆኖ ነው አይደለም ሁለተኛው ስም የተቀብኦ ስም ነው እስኪ የተቀብኦ ስም በሉ የሹመት ስም ማለት ነው የሹመት ስም ነው አንድ ሰው በተማረው ትምህርት ሊሆን ይችላል በእድሜው ባካበተው በሆነ ነገር ምክንያት ሹመት ሊሰጠው ይችላል ለምሳሌ በቤተ ክርስቲያን ዲያቆን እገሌ ቀሲስ ዲያቆን የሚሉት የሹመት መጠሪያዎች ናቸው የምን አልኳችሁ የሹመት የተቀበው የስልጣን መጠሪያዎች ናቸው ጥሩ ሶስተኛው ስም ደግሞ የተጸውኦ ስም ነው እስቲ ተጸውኦ በሉ ተጸውኦ የሚለውን ስም ከባህሪ ስም ጋር አንድ ላይ ለማያያዝ እንሞክር የባህሪ ስም ወይም ባህሪ የሚባለው በቃል ፍቹ ደረጃ የአካል መገኛ ስር ነው የሚባለው ባህሪ አካላችሁ የተገኘው ባህሪያችሁ ስላለ ነው የሰው ባህሪው ከምንድነው የተገኘው ሰውነቱ ቢባል ወይም ስጋው ከምንድነው ቢባል ከስጋ ከመሬት ከአፈር ከነፋስና ከውሃ ነው ስንት ነገር መልሱ እንጂ 4 ነፍሳችሁ ደግሞ ከምን እንደተገኘች አይታወቅ እንጂ ምን ጠባይ እንዳላት ግን ይታወቃል ለባዊት ናት ታስባለች ነባቢት ናት ትናገራለች ሕያዊት ናት አትሞትም ለዘላለም ትኖራለች ሶስቱንና አራቱን ነገር ስትደምሩት በቁጥር ደረጃ ስንት ይሆናል 7 ሰው የሚለው 7 ነገሮችን ውህድ ቅይጥ አንድነት ስምረት ስምምነት ስለሆነን ሰው የሚለውን መጠሪያ ያገኘ የሁላችንም አሁን እዚህ ውስጥ የተሰበሰብነው የባህሪ መጠሪያ ስማችን ምንድነው ብትባሉ ምንድነው መልሱ እንጂ ልክ ናችሁ ምንድነው ሰው ነው እናንተን ለመለየት አሁን ለምሳሌ ይሄንን ሁሉ ሰው ብዬ ብጣራ አቤት የሚለኝ ማን ሁሉም ሰው አቤት ነው የሚለኝ የዛን ሁሉ አቤት የሚለኝን ሰው ለመለየት እንዲያመቸን የምንሰጠው ስም ደግሞ የተጸውኦ ስም ይባላል አበበ ከበደ ጫላ ደባልቄ ምናምን የምንለው ማለት ነው
እኒህ በሙሉ የተጸውዖ ስም ናቸው። ግልጽ ነው? ገብቷችኋል? አሁን ከነዚህ ከአራቱ መጠሪያዎች ያነሳውላችሁ ለምንድነው? የእግዚአብሔር ስሙ አሁን የጠራ ነው አብ ወልድ መንፈስ ቅዱስ የሚለው ስም የምን ስም ነው ብላችሁ ልትጠሩ ትችላላችሁ። ይሄ ስም አንደኛ የግብር ስም ነው። አብ የተባለው ወልድን ስለወለደ ነው። ወልድም ወልድ የተባለው ከአብ ስለተወለደ ነው፣ ስለተገኘ ነው። መንፈስ ቅዱስም መንፈስ ቅዱስ የተባለው ከአብ ስለሚሰርጽ ነው። ገብቷችኋል? የግብር ስም ከሚደረግ ድርጊት አንፃር የሚወጣ ስም ነው አይደል ያለው? እንደዛ ነው ይሄ ስም። አብን አብ ነው እንጂ ወልድ ልትሉት አትችሉ። ወልድንም ወልድ ነው ልትሉት የምትችሉት እንጂ አብ ወይም መንፈስ ቅዱስ ልትሉት አትችሉ። መንፈስ ቅዱስንም መንፈስ ቅዱስ ብቻ ነው እንጂ አብ መንፈስ ቅዱስ ልትሉት አትችሉ። ምክንያቱም ስሞቹ ከባህሪ ግብራቸው ጋር አብረው የተጣመሩና የተያያዙ ስለሆኑ አብን አብ ብቻ የምትሉት የአብ ግብሩ ወልድን መውለድ መንፈስ ቅዱስን ማስረጽ ነው። የወልድ ግብሩ ከአብ መወለድ ነው። የመንፈስ ቅዱስ ግብሩ ደግሞ ከአብ መስረጽ ነው፣ መውጣት ነው። መንፈስ ቅዱስን አብ የማትሉት የአብ ግብሩ መውለድና ማስረጽ ነው እንጂ መስረጽ አይደለም። እየተረዳችሁኝ ነው? ደጋግማችሁ ስትሰሙት በነገራችን ላይ በደንብ ግልጽ ይሆናል። በአንዴው ላይ ያዛችሁ ይችላል፣ ምንም ችግር የለውም። ይሄ ልታውቁት የሚገባው ግን የአንዱን ስም ለሌላው ስም መስጠት እንደማትችሉ ነው። አብን ማን ብቻ ነው ብላችሁ ልትጠሩት የምትችሉት? ወልድን ማን ብቻ? መንፈስ ቅዱስንስ ማን ብቻ? ስሞቹን የማታቀያይሯቸው አንዱን በሌላው ስም መጥራት የማትችሉበት ምክንያትም የመጠሪያ ስያሜያቸው የሆነው አብ ወልድ መንፈስ ቅዱስ የሚለው የግብር ስማቸው ነው። የባህሪ ግብራቸው ስያሜና መጠሪያ ነው። አብን አብ ያልነው ማንን ስለወለደ ነው አለ? ወልድን ወልድ ያልነው ከማን ስለተወለደ ነው? ከአብ። መንፈስ ቅዱስን መንፈስ ቅዱስ ያልነው ከማን ስለሰረጸ ነው? ከአብ። ስለዚህ የሚሰርጸውን አስራጺ ማድረግ አትችሉ፣ የሚወለደውንም ወላዲ ማድረግ አትችሉ። ይሄ ለምስጢረ ሥላሴ ልዩ የሚያደርገው ይሄ ነው። ስማቸው አንዱ በሌላው ሊጠራ አይችልም። በሰው ዘንድ ግን ይሄ ይቻላል። ለምሳሌ ለጊዜው ልጅ ሆኖ የተወለደ ሰው አድጎ ሲወልድ ምን ሊሆን ይችላል? አባት ወይ እናት ሊሆን ይችላል። ይሄ እዚህ ጋር ግን አይሰራም። አሁን ገብቷችኋል? አንዱ በሌላው ስም አይጠራም የምንለው ለዚህ ነው። ከፍጥረት ስርዓትና መረዳት የተለየ ስለሆነ ነው። ቅድስት ሥላሴን ግን መጠሪያ ስያሜያቸው አብ ወልድ መንፈስ ቅዱስ ብቻ አይደለም። ለምሳሌ ልብ ቃል እስትንፋስ እንላቸዋለን። እስኪ ልብ በሉ። ቃል እስትንፋስ። ልብ ቃል እስትንፋስ የምንላቸው ምስጢረ ሥላሴ ውስጥ ያሉትን ሶስት አካላት አብ ወልድ መንፈስ ቅዱስን አብን ልብ ነው እንላለን፣ ወልድን ቃል ነው እንላለን፣ መንፈስ ቅዱስን እስትንፋስ ነው እንላለን። ለምንድነው ልብ ቃል እስትንፋስ ያልናቸው ቢባል በልብ ውስጥ ወይም በሐሳብ ውስጥ ነው ቃል የሚመላለሰው ከመውጣቱና ከመነገሩ በፊት ማለት ነው። የተነገረው ቃል ሲነገር ነው ደግሞ እስትንፋስ የሚወጣው። ስለዚህ ለእስትንፋሱም ሆነ ለቃሉ መገኛ መጀመሪያ ልቡ መኖር አለበት። እየሰማችሁ ነው? ልቡ መኖር አለበት። ስለዚህ አብን ልብ ነው ያልነው ለቃልም ለእስትንፋስም መገኛ ነውና ለወልድም ለመንፈስ ቅዱስም መገኛቸው እሱ ነውና ለማለት ነው። ወልድን ቃል ነው ያልነው ቃል ይነገራል፣ ይወጣል፣ ይደመጣል። ከፍ ሲልም ደግሞ ሊታይ ይችላል። ቃላችሁን አይታችሁ ታውቃላችሁ? ቀላል ጥያቄ ነው። አይዟችሁ። የምትናገሩትን ነገር አይታችሁ ታውቃላችሁ? ጥሩ። እኔ ላሳያችሁ። ማስታወሻ ደብተራችሁን አውጡ። አውጥታችሁታል? ጥሩ። እስኪ ቃል ብላችሁ ጻፉ። ጻፋችሁ? እስኪ ቃል በሉ። እስኪ የጻፋችሁትን ይዩት። ምንድን ነው የሚሉት? አላያችሁትም? የተናገራችሁትን ታዲያ የሆነ የተናገራችሁትን ነገር የምታዩት ስጽፉት እንደሆነ ሁሉ ቃል የተባለ ወልድንም ያየነው ስጋን ሲዋሃድ ነው ለማለት ነው። ስለዚህ ወልድን ቃል ያልነው ለዛ ነው። እስትንፋስ ደግሞ መንፈስ ቅዱስ ነው፣ ህልው የሚያደርገው የሚያኖረው ማለት ነው። ጥሩ። ሁለተኛው እሱ ነው። ሶስተኛው ደግሞ በስም ሶስት ናቸው ያልነው ወላዲ፣ አስራጺ፣ ተወላዲና ሰራጺ እንላለን። እስኪ ወላዲ በሉ። አስራጺ፣ ይሄ የአብ ስም ነው። ወልድን ስለሚወልድ ወላዲ ተባለ። መንፈስ ቅዱስን ስለሚያሰርጽ አስራጺ ተባለ። ወልድ ደግሞ ስሙ ተወላዲ ነው። እስኪ ተወላዲ በሉ። ከአብ ስለሚወለድ ተወላዲ ይባላል። መንፈስ ቅዱስ ደግሞ ሰራጺ ይባላል። እስኪ ሰራጺ በሉ። ጥሩ። አብ ወልድ መንፈስ ቅዱስ የሚለውን የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ታገኙታላችሁ። ልብ ቃል እስትንፋስ የሚለውን መዝሙረ ዳዊት መዝሙር 32 በቅንፍ 33፣
ከቁጥር 6 እስከ 11 ታገኙታላችሁ። ወላዲና አስራጺ ተወላዲና ሰራጺ የሚሉትን ደግሞ መዝሙረ ዳዊት መዝሙር 2 ቁጥር 7 እና መዝሙር 109 በቅንፍ 110 ቁጥር 3 ላይ ታገኙታላችሁ። ይሄ የስም ሶስትነታቸውን እንድታውቁ ነው። ሌላው በስም ሶስትነት ውስጥ ማወቅ ያለብን ነገር ደግሞ ምንድነው? የስም ቅደም ተከተልን ነው። ለምሳሌ በማማተብ ደረጃ ስናማትብ መጀመሪያ ማንን ስም ነው የምናስቀድመው? ከዛ ይሄ ስም አብ ወልድ መንፈስ ቅዱስ የሚለው ወልድ ቀድሞ ወይ መንፈስ ቅዱስ ቀድሞም ሊገኝ ይችላል መጽሐፍ ቅዱስ ላይ። እሱን መጀመሪያ ከማየት ይቅደም። ስማቸው አንዱ ቀድሞ ሌላው ሊከተል ይችላል። በአንዱ መቅደምና በሌላው መከተል ውስጥ ቅዱሳት መጽሐፍት ውስጥ ተጽፈው የምናገኛቸው ጥቅሶች በዋነኝነት የሚያስፈልጉት ለምንድነው? አንዳንድ ሰው አብ ስለቀደመ ወልድ ስለተከተለ መንፈስ ቅዱስም ከዛ በኋላ ስለሚመጣ አብ በልጦ ወልድ አንሶ መንፈስ ቅዱስ ደግሞ ዝቅ ብሎ የሚገኝ እንዳይመስለው ነው። ግልጽ ነው። አብ ቀድሞ ስለተገኘ አብ ቀዳሚ ነውና እሱ ይበልጣል እንዳትሉ ወልድም የሚቀድምበት ጥቅስ አለ። ወልድም ቀዳሚ ነውና አብና መንፈስ ቅዱስ ያንሳሉም እንዳትሉ መንፈስ ቅዱስም ደግሞ ቀድሞ የሚገኝበት አለ። ስለዚህ ሶስቱም አብም ቀድሞ ወልድም ቀድሞ መንፈስ ቅዱስም ቀድሞ ሌሎቹ ደግሞ ተከትለው መጠራታቸውን ስታዩ ሶስቱም በአምላክነት ስንት መሆናቸው እንድታውቁ ነው። የአንዱ ስም ቀድሞ የሌላው ስም መከተሉ መብለጥና መበላለጥ እንዳለ እንዳያጠይቅ ነው መጽሐፍ ቅዱስ ላይ። ለዛ ነው የአብ ስም ሲቀድም ቅድም ያልነው ማቴዎስ 28:19 ላይ ሂዳችሁ በአሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ምኖች ያርጓችሁ። ስለዚህ የማን ስም ነው የቀደመው? የአብ፣ ከዛ ወልድ መንፈስ ቅዱስ ተከተለ። የወልድ ስም ሲቀድም ደግሞ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ታገኙታላችሁ። ወልድ ይቀድማል፣ አብ ይከተላል፣ ከዛ መንፈስ ቅዱስ ይመጣል። መንፈስ ቅዱስ ደግሞ ሲቀድም አለ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 6። ስለዚህ እነዚህ ጥቅሶች በዋነኝነት የተቀመጡት በመቅደም በመቀዳደም ምክንያት እያሰበ ሰው አንዱ ይበልጣል ሌላው ያንሳል እንዳይል ለማጠየቅ። ግልጽ ነው? ገብቷችኋል? ተረድታችሁታል አይደለ? ስለዚህ የስም መቀዳደሙ አንዱ በልጦ ሌላው የሚያንስ እንዳይመስል ለማለት ነው። ግን እኛ ስናማትብ ወይም ሥርዓተ አምልኮ ስንፈጽም ግን ብዙ ጊዜ ላይ የምንከተለው ቀደም ተከተል ግን ማን ነው? አብ ከዛስ መንፈስ ቅዱስ ብለን ነው። ይሄ ደግሞ ምን ለማለት ነው? ድርሳናቶቻችን ላይ በነገራችን ላይ እንዲህ አይነቱ ያሰያየም ወይንም ደግሞ ያጠራር ስልት አለ። ይሄንን የምንለው ለምንድነው? በመናማትብበት ጊዜ ላይ ዲያብሎስን ከማራቅ ምስጢራትን ለመፈጸም ከመጀመራችን ውጪ አብ ወልድ መንፈስ ቅዱስ ብለን በመናማትብበት ጊዜ ላይ አብረን ስናማትብ የምንሰራው የምን ቅርጽ ነው? የመስቀል ቅርጽ ነው። ድህነታችን የተፈጸመበትን አምላካችን ልዑል እግዚአብሔር ሞቶ ለኛ ሕይወት የሰጠንን መስቀል እየጠራን። ስለዚህ ስለ ድህነት ነው እያማተብን የምናወራው። አንናገረው እንጂ ይሄ ድህነት ነው እንዲህ ነው አንበል እንጂ መስቀሉ የድህነታችን ምልክት ነው። የምንጠራው አብ ወልድ መንፈስ ቅዱስ ደግሞ በሶስቱም ፈቃድ መዳናችንን እየሰበክን። በዚህ ውስጥ አብን ወልድን መንፈስ ቅዱስን ከመስቀሉ ጋር ስንጠራ ስለ ድህነታችን ስንመሰክር ምን እያልን ነው? ድህነታችን በአብ የተወጠነ በወልድ የተከወነ በመንፈስ ቅዱስ ደግሞ የተፈጸመ ነው ለማለት ነው። በአብ የተወጠነ ነው ማለት ምንም ነገር ሰው መሬት ላይ ወርዶ ከማድረጉና እንዲሁም ደግሞ በዘለቄታዊነት ከመደጋገሙ አስቀድሞ ምን ማድረግ ያስቀድሞ ማሰብን ይቀድማል። ልብ ነው አላልንም? አብን በአብ የተወጠነ ነው ያልነው ለዛ ነው። በወልድ የተከወነ ነው የምንለው ደግሞ ከሶስቱ አካላት በተለየ መልኩ ስጋን የተዋሃደው ደግሞ ማን ስለሆነ ነው? ወልድ ስለሆነ ነው። እየሰማችሁ ነው? ጥሩ። በመንፈስ ቅዱስ የተፈጸመ ነው ደግሞ የምንለው ይህንን የድህነት ሥራ ለዘላለም ጌታችን አንዴ ፈጽሞት ጸንቶ እንዲኖር ያደረገው ደግሞ የመንፈስ ቅዱስ ሥራ ነው ለማለት ነው። ስለዚህ ስናማትብ አብን ወልድን መንፈስ ቅዱስን ኦርደሩን ሳናፋልስ ወልድ አብ መንፈስ ቅዱስ ወልድ አብ ሳንል አብ ወልድ መንፈስ ቅዱስ ብለን የምንጠራው ድህነታችን በማን የተወጠነ ነው? በአብ በሉ እስኪ። በማን የተከወነ ነው? በማን የተፈጸመ ነው? በመንፈስ ቅዱስ ስለተፈጸመ ነው። የስም ሶስትነት እየተባለ የሚጠራው ውስጥ ቢያንስ በትንሹ ማወቅ ያለብን ነጥብ ይሄ ነው። ሁለተኛው ስለ ቅድስት ሥላሴ ሶስትነት ስናነሳ ደግሞ የምናነሳው አካልን ነው። እስኪ አካል በሉ። አካል ማለት ቅድም ለግሪያችሁ ነበረ ከባህሪ የሚመጣ ነው። ባህሪ ሲኖር ነው አካል የሚኖረውና ማለት ነው።
የኛም አካል የቆመው ምን ስላለ ባህሪ ስላለ ነው። የአፈር ነፋስ መሬት እሳት ያልናቸው ነገሮች ስላሉ ስጋ ቆሟል። ስጋ የቆመው ግን እኒ ነገሮች ብላሉ ብቻ ሳይሆን ምንም ጭምር ውስጡ ስላለው ነፍስም ጭምር ስላለው እየተረዳችሁ ነው። ስለዚህ ባህሪ የሚባለው አካል የሚባለው የሚገኘው ከባህሪ ነው። አካል ራሱ ደግሞ ትርጉሙ ምን ማለት ነው? አለቃ ኪዳነ ወልድ ክፍል የሚባሉ የቤተ ክርስቲያን ሊቅ ሲያስተምሩ እንዲህ ይላሉ። አካል ማለት ቅርጽ፣ ቁመት፣ አኗኗር ማለት ነው። ቅርጽ፣ ቁመት፣ አኗኗር ማለት ነው። ሲከፈል ደግሞ አካል የሚታይና የማይታይ አካል ተብሎ ይወሰናል። ቅዱስ ጳውሎስም የቆላሲስ መልእክቱ ምዕራፍ 1 ቁጥር 15 ላይ ሲናገር እርሱም የማይታይ አምላክ ምሳሌ ነው ይልና የሚታዩና የማይታዩም አሉ ይላል። የሚታዩ የማይታዩ የሚላቸው አካላት ነው። የሚታይ አካል አለ፣ የማይታይ አካል አለ። አምላካችን ልዑል እግዚአብሔርም ስለ ሶስትነቱ ስናወራ አካል አለው ብለን ስንናገር አንደኛ አካሉ የሚታይ ነው። የሚታይ ነው ግን ማለት በእኛ በእይታ አይናችን አይተን የምንፈጽመው ነው ለማለት እንዳልሆነ ይታወቅ። ሁለተኛ ያው ይታያል ያልነው አካል ደግሞ የማይታይም ጭምር ነው። ብርሃን የከበበው በብርሃን ውስጥ የተዋጠ የሰው ስጋዊ አይን ደግሞ ሊመለከተው የማይችል ነው። እንዴት ነው እነዚህ ይታያልም አይታይም የሚለው ነገር የሚታረቀው የምትሉ ከሆነ ይሄ እግዚአብሔር ባህሪው ነው። የማይመረመርነቱም ራሱ ማሳያ ነው። አንድ ነገር ከታየ አይታይም ሊባል አይችልም። አንድ ነገር የማይታይ ከሆነ ደግሞ ታየ ልንል አንችልም። እግዚአብሔር ግን ይታያልም ምን አይደረግምም ጭምር አይታይምም ጭምር። ወዶ ፈቅዶ የሚታያቸው አሉ፣ ወዶ ፈቅዶ ምንም የማያረጋቸው አሉ፣ የማይታያቸው አሉ። የታያቸው ሁሉ በምልአት አይተውት አይጨርሱ፣ እንዲያዩት በፈቀደላቸው ልክ ይመለከቱታል እንጂ። ግልጽ ነው። ስለዚህ እንዲያዩት የሚመለከቱትን ሰዎችም ስናያቸው አይተውታል፣ ግን በዛው ጭምር ደግሞ ምን አላረጉት አላዩትም፣ አይተው አልጨረሱትም፣ ተመልክተው አልፈጸሙትም ለማለት ነው። አካል የሚለው ይሄ ነው። ሌላው አካል ውስጥ ማወቅ ያለባችሁ ደግሞ አካል የሚለው ቃል የሚወስነው ወይም የሚለካው በውስጥም በውጭም ያለን ነገር እየሰማችሁ ነው። እስኪ በሌላ ምሳሌ ላሳያችሁ ልዩነቱን ለማስረዳት። አካልስ በሉ እንጂ መልክ፣ ገጽ ልዩነት እንዳላቸው ታውቃላችሁ። አካል ከራስ ጸጉር እስከ እግር ጥፍር ያለ ሙሉ ህዋሳትን ሊወክል ይችላል፣ ይወክላል። ቅርጽ፣ ቁመት፣ አኗኗር ስላለ እስኪ መልክ በሉ። መልክ ማለት ምን ማለት ነው? ይሄ ገጽ ነው። እሺ ብዙ ሰው አያችሁ ልዩነቱ መልክህ ሲያምር ይላል። መልክ ማለት ግን በውስጥም በውጭም ያለ ሙሉ ህዋሳት ነው። ለምሳሌ አሁን መልክአ ማርያም፣ መልክአ ኢየሱስ፣ መልክአ ጊዮርጊስ ትጸልያላችሁ። የሚያመሰግነው ደራሲው ውጫዊ ነገራቸውን ብቻ ነው ወይስ ፊታቸውን ብቻ ነው? ውስጣቸውንም ለኩላሊቶቻችሁ፣ ለጭኖቻችሁ፣ ለውስጣዊ ሐሳቦቻችሁ እያለ ያመሰግናል አያመሰግንም? መልክ የሚባለው በውስጥም በምንም ያለ ነው ማለት ነው። በውጭም ያለ ነገር በሙሉ መልክ ነው የሚባል ስላለመድነው ነው። መልክ ሲባል ለኛ ጭንቅላት ቶሎ የሚመጣው ምን ስለሆነ ነው? ገጽ። ይሄ ገጽ ነው የሚባለው ፊት ማለት ነው። ለምሳሌ እዛው የመልክ ድርሰት ላይ ሰላም ለገጽከ ለገጽኪ የሚል ታገኛለች። ለፊትሽ ለፊትህ ሰላምታ ይገባል ለማለት ነው እንጂ መልክ ፊት ቢሆን ኖሮ ድርሰቱ የሚያቆመው ሰላም ለገጽኪ ላይ ለፊቱ ለፊቷ ሰላምታ ይገባል ብሎ ያቆም ነበር። ግን መልክ ፊት ብቻ ስላልሆነ ሁሉንም ነገር ይናገራል። ግልጽ ነው፣ ገብቷችኋል? ስለዚህ እግዚአብሔር አምላክ በአካል ሶስት ነው ስንል ምን ለማለት ነው? አብ የራሱ የሆነ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። ወልድ የራሱ የሆነ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። መንፈስ ቅዱስም እንዲሁ የራሱ የሆነ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው ለማለት ነው። ግልጽ ነው፣ ገብቷችኋል? ገጽ፣ መልክ፣ አካል ልዩነቱ ከገባችሁ ይሄ ነው። አካላት አላቸው ማለት ስንት ናቸው ማለት ነው? በሌላ ቋንቋ ሶስት ናቸው። ፍጹም የምትለው ቃል የምትወክለው ምንድነው? ጉድለት አልባ ለማለት ነው። እግዚአብሔር አምላክ አንዱ በፈጠረን ጊዜ ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እና 27 ላይ ሲናገር በምሳሌያችን ባሪያችን እንፍጠር ያለው የሚገርማችሁ እንደኛ አይሁን እንጂ እኛ በምንጠቀምበት ልክ ያለ ቁመናና መልክ አይኑረው እንጂ እግዚአብሔር እኛ አለን የምንለውንም ነገር ጭምር አለ። ምሳሌ ልስጣችሁ ላንብበው ከሰዓት አንፃር። እኛ አይን አለን የለም? እሱ ጥርጥር የለውም። እንዲም ብዬ አልጠይቃችሁም፣ እንደው ኮንፈርሜሽን ለማግኘት ነው። አላችሁ የላችሁ?
መዝሙር 33 ቁጥር 15 ላይ የእግዚአብሔርም አይኖች ወደ ጻድቃን ናቸው ይላል። ከሌለው መቼም አይኖች ተብሎ ሊጠቀስ አይችልም። አይን አለው፣ ጆሮ አለው፣ ፊት አለው፣ እጅ አለው፣ ጸጉር አለው፣ እግር አለው፣ ጣት አለው፣ አፍንጫም አለው፣ ደረትም አለው፣ ኋላና ጀርባ አለው፣ ክንድም አለው፣ አፍም አለው። ይሄ ነገር በሙሉ እኛ ጋር አለ የለም? ልዩነቱ ምን መሰላችሁ? የኛ የሚታየው ይህ አካላችን ወሰንና ገደብ አለው። ለእግዚአብሔር አለው ብለን የተናገርናቸው እኚህ አካላት ግን ወሰንና ገደብ ወይንም ደግሞ ጠረፍና ዳርቻ ግን የላቸው። ምን ማለት ነው? አሁን በእናንተና በእኔ አይነ ስጋ ሊታያችሁ የሚችለው እናንተ እኔን ከኋላ ነቀሲስን ከተሻገረ ምናልባት ጨርቁን ነው። ከዛ በኋላ ያለው ነገር ይታያችኋል? አይናችን ሳይኖር ቀርቶ ሳይሆን ያ ነገር የማይታየን አይናችን ወሰንና ገደብ ስላለው። እሺ ተውት፣ ሜዳ ላይ አቁመናችሁ እዩ የፈለጋችሁትን ብንላችሁ አይናችሁ ሊያይ የሚችለው እስከ ሜዳው ፍጻሜ ድረስ ነው ወይስ አይናችሁ ሊያይበት እስከሚችለው ልክ ድረስ ብቻ ነው? በቃ አይን እስከሚያው ልክ ድረስ ነው። አሁን ልዩነቱ ምን መሰላችሁ? ለእግዚአብሔር አይን አለው ሲባል ግን እንዲህ አይደለም። የኛ አይን የማየት ገደብ አለው፣ የእግዚአብሔር አይን ግን የማየት ገደብ የለው። ለዛ ነው በሁሉም ቦታ እግዚአብሔር ምን ያረጋል እንላለን። እናንተ በሁሉም ቦታ ማየት ትችላላችሁ። አያችሁት ልዩነቱ ነው? አካል አለው ብለን ስንናገርና እኛ ያለንን አይን እሱም አለው ብለን ስንናገር ልዩነቱን ግልጽ መሆን አለበት። የኛ አይን ወሰን አለው፣ የሱ የለው። የኛ አይን ሁሉን ማየት አይችልም፣ የሱ ግን ምን ያረጋል? ያያል። የኛ አይን ውጩን ነው ማየት የሚችለው፣ የሱ አይን ግን ውጩንም ምኑንም ያያል። ለዛ ነው እግዚአብሔር ልብ ያሰበውን ኩላሊት ያመላለሰውን ያውቃል የሚባለው። ኩላሊታችሁ ውጪ ነው ውስጥ ነው ያለው። ስለዚህ ያመላለሰውን ያውቃል ማለት የእግዚአብሔር አይን ልክ በኤክስሬ ማሽን አይነት መነጽር እንደው ያም የወረደ ቢሆንም ለመረዳት እንዲያመቻችሁ ውስጡንም ምን ያረጋል ማለት ነው? ያያል፣ ይመለከታል ለማለት ነው። አካል ብለን የምንጠራው ደግሞ ይህ ነው። ጥሩ። እነዚህ አካላት ወይም ሶስቱም አካላት ማለት ነው አንደኛ የማይቀዳደሙ ወይም አንዱ ቀድሞ ሌላው የሚከተል አይደለም። ይሄንን ለማስረዳት አሁን ቀድም የጠቀስናትን ፀሐይን እናምጣት። ፀሐይ ሙቀት፣ ብርሃን፣ ክበብ አላት አለ። ፀሐይ መጀመሪያ በምስራቅ በኩል ስትወጣ የሚወጣው መጀመሪያ ምንድነው? ብርሃኗ ነው ሙቀቷ ነው ወይስ ክበቧ ነው? እሺ ቶሎ የሚታያችሁ ምንድነው? ብርሃኗ ነው ሙቀቷ ነው ክበቧ ነው? ፀሐይዋ ስትወጣ ፊልም ላይ እሺዩት መቼም አይታችሁ ተለጣው ፊልም ላይ ሲወጣ ስታያት መጀመሪያ የሚታየው የሚመስላችሁ ምንድነው? ብርሃኑ ነው አይደል ወይስ ክበቡ ነው? ብርሃኑ ከዛ ምኑ ይከተላል? ክበቡ ከዛ ምኑ ይከተላል? ይመስላል እንጂ ሶስቱም እኩል ነው የሚወጡት። ብርሃኑ ስለወጣ ያያችሁት ነው አይደል? ብርሃን ባይኖር የኛ አይን ማየት ስለማይችል ማለት ነው። ብርሃን ስላለ ብርሃኑ ወጣ ያያችሁ ነው። ክበቡም አብሮ ነው የወጣው። ይሄው ሴሚ ሰርክል ሼፕ አታዩ አለው የለውም? የናንተ ፀሐይ አለው እኮ። ክበቡ ማለት ክብ ነው ማለት ነው። ሙቀቱ ግን ገና እየወጣ ስለሆነ ስላልደረሰን ነው እንጂ ሙቀቱም አብሮ በዛው እኩል ምንድነው የሚያደርገው እንጂ ወይስ ፀሐይዋ ወጣ ልክ 6 ሰዓት ሲል ወይ ሙቀቱ ብሎ የሚመጣ ነገር አለ? ሙቀቱም አብሮ እኮ ነው የሚወጣው። ሶስቱም እኩል የሚወጡት መቅደም መቀዳደም የለባቸው። ግልጽ ነው? ገብታችኋል? ብርሃኑ በወጣበት ሰዓት ክበቡም አለ፣ ክበቡም በወጣበት ሰዓት እንዲሁ ሙቀቱም አለ። ለኛ የሚደርስበት ልክና ፍጥነት ነው የሚወስነው። መጀመሪያ ሲወጣ ብርሃኑ ነው እንጂ ሙቀቱ ቶሎ አልመጣም። ቀትር 6 ሰዓት ላይ ግን አይታችሁት ከሆነ ሙቀቱ አለ። ክበቡን ግን ቀና ብላችሁ ማየት ትችላላችሁ። በጣም ብርሃኑ ፍንጥቅ ስላለ አይናችሁ ራሱ ምኑን ለማየት አይችልም። ግን መጀመሪያ ሲወጣ ክቡን ስላያችሁት ክበቡን መቼም ምን አለ ብላችሁ ታምናላችሁ፣ አለ ብላችሁ ትቀበላላችሁ። መቅደም መቀዳደም የለበትም። ለቅድስት ሥላሴ የምንለው እንዲሁ ነው። አብ በነበረበት ዘመን ሁሉ ወልድም አለ፣ ወልድ በነበረበትም ዘመን ሁሉ መንፈስ ቅዱስም አለ። አንዱ ቀድሞ ሌላው የተከተለ አይደለም። አብ ወልድን ወለደው መንፈስ ቅዱስን አሳረጸ ሲባል ለኛ አይምሮ መቅደም መቀዳደም ሁሌም ያለ ነገር ስለሚመስለን አብ በነበረበት ወልድ የሌለ መንፈስ ቅዱስም የሌለ ይመስለናል እንጂ አብ በነበረበት ዘመን ሁሉ ማንም ጭምራል፣ ወልድም አለ። መንፈስ ቅዱስም በነበረበት ዘመን ሁሉ ማን አለ? አብም መንፈስ ወልድም ጭምራሉ ማለት ነው። መቅደም መቀዳደም የለውም ይሄኛው። ለዛ ነው ቅዳሴ ማርያም ሲቀደስ በደንብ ብልባላችሁ ሰምታችሁ ከሆነ አባ ሕርያቆስ ይናገራል። እንደ ፍጥረት ስርዓት እንደ አብርሃም ይስሐቅን እንደሚበልጠው ይስሐቅም ያዕቆብን እንደሚበልጠው አይደለም። አብ ወልድንም እንደማይበልጠው ወልድም መንፈስ ቅዱስንም እንደማይበልጠው ይናገራል።
እየሰማችሁ ነው? እንደ ሌሎች እስማኤላውያን ደግሞ ሶስት አማልክት ብለን አናመልክም። ስንት አምላክ ብለን እናገራለን? አንድ አምላክ። ስለዚህ በመወላደድ ውስጥ ያለው ልዩነት እንደኛ እንደ ፍጥረት ስርዓት እንዳልሆነ ማወቅ ይጠበቅብናል። በፍጥረት ስርዓት አባት በነበረበት ዘመን ልጅ ላይኖር ይችላል አይደል? ልጅ በነበረበት ዘመን ደግሞ ማን ቀድሞ ሊመጣ ይችላል? አባት ሊቀድሞ ሊመጣ ይችላል። አብን ወልድ ወለደው ብለን ስንናገር በእንዲህ አይነቱ መልክ አንመልከተው። እየሰማችሁ ነው? በእንዲህ አይነቱ መልክ አንመልከተው። ሌላ ምሳሌ እንስጣችሁ፣ ምናልባት መቀዳደሙ እንደማይሰራ ለማጠየቅ። ቅድም አብ ወልድ መንፈስ ቅዱስን ስንጠራ የጠራ ነው ልብ ቃል እስትንፋስ ብለን ነው። እስኪ ልብ በሉ፣ ማሰብ ማለት ነው። ቃል እስትንፋስ ደግሞ ሁለቱ ናቸው። አንድ ሰው ሲያስብ ሲናገርና ሲተነፍስ ቀድሞ የሚወጣው የትኛው? እሺ ከሐሳቡ ከንግግሩና ከስትንፋሱ ሰው መጀመሪያ የሚቀድመው ሲናገር ምኑ ነው? ሐሳቡ ነው? ቃሉ ነው? ወይስ እስትንፋሱ? ሰው ሲናገር ሰዓት አንፍጭ ሶስቱም እኩል የሚወጣው እንዴት መሰላችሁ? አስበን ተናግረን እስትንፋሳችንም በመቀዳደም የሚወጣ ቢሆን ኖሮ ስታወሩ እንዲህ ነበር የምታወሩት እያላችሁ ማለት ነው። ስታወሩ ግን እንዲያታወሩም ሶስቱም እኩል ነው የሚወጡት። ባሰባችሁበት ቅጽበት ምን እያረጋችሁ ነው? ይሄው እያያችሁኝ ያለን። ባሰብኩበት ቅጽበት ምን እያረኩኝ ነው? እየተናገርኩ ባለበት ቅጽበት ደግሞ ምን እያረኩኝ ነው? ሲቀጥል እሺ አታውሩ ልበላችሁ፣ ደግሞ ዝም አልኩኝ ልበል። ዝም ብዬ ማውራት አልችልም እንዴ? በረም ነው የሚቻለው። እስኪ ዝም በሉ። ዝም በሉ ስላልኳችሁ ራሱ ዝም በሉ ብሎናል እያላችሁ እያሰባችሁ አይደል? ሳታወሩት ባፋችሁ አይደል እንዴ? ሳትናገሩ ምን ማድረግ ትችላላችሁ? ቃል ከአፋችሁ ድምጽ ሳይወጣ ምን መደረግ ይችላል? ይታሰባል ማለት ነው። ስታስቡ የዛን ጊዜ እስትንፋሳችሁ ተቋርጧል። ከብዷችሁ ነው የሆነት ወይስ በጣም እኮ ቀላል እኮ ነው። ሊገባን በሚችለው ምሳሌ የወረደ ስለሆነ ነው። ባሰብንበት ቅጽበት እየተናገርን ነው፣ በተናገርንበት ቅጽበት እየተነፈስን ነው። መቀዳደም የለውም። ለኛ ስናየው ይመስለናል እንትኑ ቀድሞ እንትኑ ይከተላል፣ እንትኑ ቀድሞ እንትኑ ይመጣል እንላለን እንጂ ሶስቱም እኩል ነው አሁን እየወጡ ያሉት ከአፋችን ማለት ነው። ሐሳባችንም በንግግራችን እየወጣ ነው፣ ንግግራችንም ከስትንፋሳችን ጋር እየወጣ ነው። እስትንፋሳችንም ሲወጣ ንግግራችንና ሐሳባችንን ይዞት ምን እያደረግን ነው? አረ በለው እየወጣ ነው። ይሄው እያያችሁት እኮ ነው። አይሶቹ እየተናገርኩኝ ባለው ካፌ የሚወጣው እስትንፋስ ዝም ብሎ እንደሚለው አየር አይደለም። እስትንፋሱ ይዞት የሚወጣው ምን አለው? ቃል አለው፣ ንግግር ማለት ነው። ንግግሩ ውስጥ ደግሞ አብሮ ከንግግሩ ጋር ምን አለ? ሐሳቡም ጭምር አለ። ስለዚህ ሶስቱም ምን እያረጉ ነው የወጡት? እኩል አይደል የወጡት? እኩል ቢወጡም ግን እንለያያቸው ብትሉ መለያየት አትችሉም? ትችላላችሁ። ለዛ ነው ቅድስት ሥላሴንም አንድ ናቸው ብለን እንናገርና አንድነታቸው ውስጥ ግን ስንትነት አለ? ሶስትነት አለ ብለን የምንናገረው ለዚህ ነው። ሶስተኛው ሶስትነታቸው ደግሞ በግብር ነው። የግብር ሶስትነት የሚባለው አሁን ያነሳ ነው። የአብ ግብሩ ወልድን መውለድ መንፈስ ቅዱስን ማስረጽ ነው። የወልድ ግብሩ ከአብ መወለድ ነው። የመንፈስ ቅዱስ ግብሩ ደግሞ ከአብ መስረጽ ነው። አብ ወላዲ አብ አስራጺ ተብሎ ይጠራል እንጂ ተወላዲ ሰራጺ ተብሎ አይጠራም። ወልድ ተወላዲ የሚወለድ ተብሎ ይጠራል እንጂ ወላጅ ነው፣ ሰራጺ ነው፣ አስራጺ ነው ተብሎ አይጠራም። መንፈስ ቅዱስ ሰራጺ ነው ተብሎ ይጠራል እንጂ እንደ አብ ወላዲ ነው፣ እንደ አብ አስራጺ ነው፣ እንደ ወልድ ተወላዲ ነው ተብሎ አይጠራም። ቅድም ብያቸዋለሁ። ስማቸው ይዞት የሚመጣው ግብራቸውን ነው ብያቸዋል ነበር። አንዱን በሌላው ስም የማጠሩት ለዚህ ነው። አብ ብቻ ነው የሚባለው እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ነው፣ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ ማንና ማን አይባልም። አብና ወልድ ሊባል አይችልም። ግብራቸው ይዞት የሚመጣው አገልግሎታቸውን ወይንም ደግሞ የባህሪ ስራቸውን ስለሚያጠይቅ ነው። አብን ወልድ የማትሉት አብ ይወልዳል እንጂ እንደ ወልድ ምን ስለማይደረግ አይወለድም። መንፈስ ቅዱስን መንፈስ ቅዱስ ብቻ የምትሉት መንፈስ ቅዱስ ይሰርጻል እንጂ እንደ ወልድ ይወለዳል፣ እንደ አብ ደግሞ ምን ያረጋል አትሉ፣ ያሰርጻል አንል። ጥሩ። መስረጽና መውለድ መካከል ያለው ልዩነት ደግሞ እንመልከት እስኪ። መስረጽ በሉ መውጣት ማለት ነው። መወለድ እስኪ በሉ
መወለድም ቴክኒክሊ ብታስቡት መውጣት ነው። ለምሳሌ አንድ እናት ማህፀን ውስጥ 9 ወር ከ5 ቀን አንድ ልጅ ቆየን ብለ ሲወለድ ከእናት ማህፀን ምን አረገን? ምን ተወለደ ምን እንላለን? በሌላ ቋንቋ ምን እንለዋለን? ወጣ እንለዋለን። መውጣት መስረጽም መውጣትም ተመሳሳይ ነገር ከሆነ ለምንድነው ወልድን ሰረጸ ማንለው መንፈስ ቅዱስንስ ተወለደ ብለን የማንጠራው ብለን የምንጠይቅ ደግሞ ካለን መውለድና መስረጽ በነገራችን ላይ በቃላት አፈታታቸው ተመሳሳይ ይሁኑ እንጂ ልዩነት አላቸው። የመውለድና የመወለድና የመስረጽ ልዩነት ለማወቅ ወደ ኩነት ነው የምንመጣው ወይም ወደ ልብ ወደ ቃል ወደ እስትንፋስ ነው የምንመጣው። ቃል ወልድ ነው አልን፣ እስትንፋስ መንፈስ ቅዱስ ነው አልን። እስትንፋስ መተንፈስ ነው፣ ቃል መናገር ነው አይደለም? ነው። ጥሩ። በእስትንፋስ በመወለድና በመስረጽ መካከል ያለው ልዩነት ምንድነው ተብላችሁ ብትጠየቁ በመናገርና በመተንፈስ መካከል ያለው ልዩነት ምንድነው ብሎ እንደመጠየቅ ነው። ልዩነት አለው የለው? መናገርና መተንፈስ አለው። መናገር ይሄ ነው፣ መተንፈስ ሊሆን ይችላል። መናገርና መተንፈስን ያስረዳዋችሁ መናገር ለቃልነት ለወልድ ግብሩ ነው። መተንፈስ ለመንፈስ ቅዱስ የእስትንፋስነት ግብሩ ነው አይደል? መውለድና መተንፈስ ይለያያል፣ መተንፈስና መናገር ይለያያል እንደምንለው ሁሉ የወልድን መወለድና የመንፈስ ቅዱስን መስረጽንም ከአብ ይለያያል ብለን የምንናገረው ለዚህ ነው። ቃላቶቹ ለምን ተመሳሳይ አላረጋቸዋቸውም ተብሎ ቢጠየቅ ቅዱስ ባስልዮስ እንዲህ ብሎ ይመለሳል። ወልድንም ተወለደ መንፈስ ቅዱስንም ተወለደ ብለን ብንናገር ወንድማማቾች ናቸው ብለው ደግሞ ክህደትን ባነሱ ነበር ይላል። አያችሁት? የቃላት ጥንቃቄ የሚያስፈልገው ለዚህ ነው። አንዱን በሌላው አንጥራ፣ ያንዱን በሌላው ስም አንሰይም ብለን የምንናገረው አንዱ ይዞት ወክሎት የሚመጣውን ለሌላው ብንሰጠው ሌላ ምስጢር አፋልሶ አምጥቶ ክህደት ውስጥ ስለሚከተል እግዚአብሔር ሁላችንን ከክህደት ይሰውረን። ስለዚህ መስረጽ መወለድ ልዩነቱን በመናገርና በመተንፈስ ልታውቁት ትችላላችሁ ማለት ነው። በመጨረሻም ደግሞ የምንናገራት አንዲት ነገር ብትኖር የአብን የወልድን መውለዱን ተወለደ ብለን ስንናገር እንደ ፍጥረት ስርዓት አይደለም ብለን እና እንደ ፍጥረት ስርዓት አይደለም ማለት መቅደም መቀዳደም የለውም ለማለትም ጭምር እና አባቶቻችን የአብን ወልድን መውለድ የወልድንም ከአብን መወለድን በምን ምሳሌ ያስረዱታል? በተለይ ቅዱስ አትናቴዎስ በምንጭ ውሃ ያስረዳዋል። እስኪ የምንጭ ውሃ ብዙ ምስጢር አለው። ቅዱስ አትናቴዎስ ያስተማረውን ትምህርት እሱን እንመልከተው። ምንጭ የውሃ መገኛ ነው አይደል? ምንጭ ፈልቆ ታቁሮ ቢፈስ ወንዝ ነው ሊባልም ይችላል አይደለም? ወንዝ ዝም ብሎ ሊመጣ አይችልም። አንደኛው መገኛው ምንድነው? ምንጭ ነው። ጥሩ። ምንጭን ወንዝ ማለት ትችላላችሁ? ለምን? ምን ችግር አለው? እሺ ወንዝንስ ምንጭ ማለት ትችላላችሁ? ምንጭ ምን ብቻ ተብሎ ነው ሊጠራ የሚችለው? ወንዝስ ምን ተብሎ ነው ሊጠራ የሚችለው? ያው እየገባችሁ ነው ማለት ነው። ወንዝ ነው እንጂ ምንጭ አይባልም ካላችሁ ወልድም ወልድ ነው እንጂ ማን አይባልም ማለት ነው። አብ አይባልም። ምንጭም ምንጭ ነው እንጂ ወንዝ አይባልም ካላችሁ ምንጩ አብ ነው። አብም አብ ነው እንጂ የሚባለው እንደ ወንዙ ማን ሊባል አይችልም? ወልድ ሊባል አይችልም። ሁለቱም ግን አንድ ነገር አላቸው የሚያመሳስላቸው ነገር። እሱ ምንድነው? ውሃ። አብን ተወለደ ወላዲን በለው ወልድንም ተወላዲን በለው በመውለዱና በመወለዱም አብም ሆነ ወልድ እንዲሁም በመስረጹ መንፈስ ቅዱስንም ጨምሮ ሶስቱም ውሃነት አይጎልባቸው። ውሃነታቸው አምላክነታቸው ግልጽ ነው። ገብቷቸው? ውሃነታቸው አምላክነታቸው። ስለዚህ ወልድንም ተወለደ ብለው አንዳንድ ሰው ሊያሳንሰው የሚሞክረው እንዴት ተወልዶ አምላክ ይሆናል ብሎ መናገር ማለት አይ አንድ ነገር ወንዝ ስለሆነ ውሃነቱ ያቆማል እንደማለት። ያ ደግሞ አይሆንም እንዴ! አብማ እንዴት እነሱ ወልድን ወልዶ እንዴት ያንሳል የምትል ከሆነ አይ ምንጭም ምንጭ ብቻ ሆኖ ብቻውን ምንም ነገር ሳይሆን ይቀራል እንደማለት ነው። አይሆንም እሱ። ይሄን አባቶቻችን በእንዲህ አይነት ምሳሌ አስረድተውታል ማለት ነው። የአብን ወላዲነት መዝሙር 109 ቁጥር 3 ላይ ልበ አምላክ ዳዊት ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ ብሎ እግዚአብሔር አብ እንደ ወላዲ እግዚአብሔር ወልድ እንደ ተወላዲ ሆኖ ይናገራል። የወልድን ተወላዲነት ደግሞ ምሳሌ 8:25 ላይ ጠቢቡ ሰሎሞን ተራሮች ገና ሳይመሰረቱ ከኮረብቶችም በፊት እኔ ተወለድኩ ብሎ ተናጋሪው ወልድ እንደተወለደ ይናገራል። የመንፈስ ቅዱስን ሰራጺነት ደግሞ ራሱ ባለቤቱ ጌታችን ኢየሱስ ክርስቶስ
የዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ከአብ የሚወጣ የእውነትን መንፈስ ልክላችኋለሁ እያለ ይናገራል። ከማን የሚወጣ መንፈስ ቅዱስ የሰረጸው ከማን ነው? ስለዚህ ይኸው እንዲህ አድርጎ ይናገራል ማለት ነው። ስለ መንፈስ ቅዱስ ሰራጺነት ደግሞ አንድ ነገር እንበል። መንፈስ ቅዱስ ሰራጺ ነው ማለት ይወጣል ማለት ነው። ልብ ብላችኋል። ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ዘመኑ ሲመላለስ እንዲህ ብሎ ተናግሮ ነበር። ሐዋርያቱን ሰበሰባቸውና መንፈስ ቅዱስን ተቀበሉ ብሎ አለባቸው። መንፈስ ቅዱስንም ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው በሙሉ ይቀርላቸዋል፣ የያዛችሁባቸው በሙሉ ተይዞባቸዋል አለ። እግዚአብሔር መንፈስ ቅዱስን እግዚአብሔር ወልድ በሐዋርያቱ ላይ ምን ብሎ ነው ያሳደረባቸው? ብሎ ያዙልኝ። ስለዚህ መንፈስ ቅዱስ አድሮባቸዋል ማለት ነው። ታዲያ ለምንድን ነው ጌታችን ኢየሱስ ክርስቶስ በሚያርግበት ጊዜ ደግሞ እናንተ ኃይልን ከአርያም እስከምትለብሱ ድረስ መንፈስ ቅዱስ እስከሚወርድላችሁ ድረስ ከኢየሩሳሌም እንዳትወጡ አላቸው? ክርስቶስ አምላካችን ባረገ በ10ኛው ቀን ከሙታን መካከል በተነሳ በ50ኛው ቀን ደግሞ በዓለ ጰራቅሊጦስ የመንፈስ ቅዱስ መውረድ በሐዋርያት ውስጥ የማደሩን ነገር እናገራለን። ምን ማለት ነው? ቅድም እፍ ብሎ አድሮባቸዋል ካልን አሁን ደግሞ እዚህ ጋር ወርዶ ሊቀበሉት ነው ብሎ ማስተማር ምን ማለት ነው ተብሎም ልትጠየቁ ትችላላችሁ። መልሱ ምን መሰላችሁ? አምላካችን መድኃኒታችን ኢየሱስ ክርስቶስ እፍ ብሎ መንፈስ ቅዱስን አሳድሮባቸዋል። አዎ አሳድሮባቸዋል። ግን ሊያሳያቸው የፈለገው ምንድነው ቢባል ህልው መሆኑን በወልድ ውስጥ እንዲያውቁት። ምን ብያችሁ ነበረ ቅድም? በምትናገሩት ቃል ውስጥ ወይም አሁን በማወራው ንግግር ውስጥ ከስትንፋሴ ጋር አብሮ ቃሉን ሐሳቤም አለ ብያችኋለሁ አይደል? ምንም በአካል ቢለያዩም እንኳን በወልድ እፍታ ውስጥ የመንፈስ ቅዱስን መኖር አሳያቸው። አልተለያየንም አላቸው። አለመለያየታቸውን አውቀው ደግሞ አይ መንፈስ ቅዱስማ አካል የለውም ክብር ይግባውና ወልድ ውስጥ ብቻ ነው ያለው ብለው ደግሞ እንዳይስቱ ካረገ በኋላ በ10ኛው ቀን አካል እንዳለው እንዲያውቁ በምን አምሳል ወረደላቸው። ስለዚህ ልዩነቱ ምንድነው? ይሄኛው እፍ ማለቱ ህልውናውን ለማጠየቅ መኖሩን ለማጠየቅ ለማሳየት ነው። በኋላ በበዓለ 50 ደግሞ ወርዶ ደግሞ መመልከትና ማየታችን ደግሞ መንፈስ ቅዱስን አካል የለውም ብለን እንዳንስትና እንዳንጠራጠር አካል እንዳለው በሳት ላንቀ ሆኖ ለማሳየት ልዩነቱ ግልጽ ነው። እንደዚህ አይነት ትንሽ ልዩነታቸውን ማወቅ አለብን የምንላቸው ነጥቦች ክርስቲያኖች ምናልባት ሌላው ጠያቂ ሊጠይቀን የማይችለው ሊሆኑ ይችላሉ። እኛ መካከል ግን ቅዱሳት መጽሐፍትን ስናነብ ብዥታ ከተፈጠረብን ቢያንስ በተወሰነ መልኩ ለማጥራት እንዲመቸን የሚያስችለንን ነው። እኒህን በዛሬው ክፍለ ጊዜ በተወሰነ መልኩ ስለ ምስጢረ ሥላሴ ለማየት የወሰናቸውን ትምህርቶች በዚሁ ብቻ የሚያበቁ ስላልሆኑ አደራ ትምህርቱን ከመጠቅለላችን በፊት የእጃችሁ ላይ ያለውን ሃንዳውት በተገቢው ሁኔታ ማንበባችሁን እንዳትረሱ። ሁለተኛው ምስጢረ ሥላሴ የህይወት ትምህርት ነው፣ በፍቅር የሚገለጥ ነው ብያችኋለሁና ትልቁ ምስጢራት የሚገለጡበት የቤተ ክርስቲያን መድረክ ሥርዓተ ቅዳሴያችን ነው። ምስጢራት እንዲገቧችሁና ገብተዋችሁ እንድትኖሯቸው የምትፈልጉ ከሆነ ምስጢራትን መሳተፍ መቻል አለባችሁ። ቅዳሴ አንድ ምስጢር ነው የምንሳተፍ። እኛ ውስጥ በነገራችን ላይ የቅድስት ሥላሴ ውስጣችን የሚያሳዩ ምሳሌዎች አሉ። አንዷ ነፍሳችን ነው። ነፍሳችን ልብ፣ ቃል፣ እስትንፋስ አላት ብለናል አይደል? በአብ ልብነት ወልድ ያስባል፣ መንፈስ ቅዱስም ያስባል። ስሙ በወልድ ቃልነት አብ ይናገራል፣ መንፈስ ቅዱስም ይናገራል። በመንፈስ ቅዱስ እስትንፋስነት አብና ወልድም ህልው ሆኖ ይኖራል። አንዱ ከአንዱ አይጋጭ። ሰምቷችሁኛል? አሁን እኛ ምስጢረ ሥላሴ ለመረዳት ቅዳሴ እናስቀድስ የምላችሁ ምሳሌ ለምን መሰላችሁ? ያሰባችሁትን ሁሉ ትናገሩታላችሁ። ጥሩም እንኳን ቢሆን አይገባውም ብላችሁ ትከለክሉታላችሁ። ክፉም ከሆነ ደግሞ አይ ላስመስል ውሎ ማደርም ብልጥነት ነው ብላችሁም ደግሞ ውሸት ትናገራላችሁ። ያሰባችሁትን አትናገሩትም፣ የተናገራችሁትን አላሰባችሁበትም። ተናገራችሁ ያላሰባችሁበትን ነገር ደግሞ ተገዝታችሁበት ትኖራላችሁ። ልብ፣ ቃል፣ እስትንፋሳችን ስለዚህ ያልተቀደሰ ሶስትነት ነው ያለው ማለት ነው። ይሄን እየተረዳችሁ ነው? ያልተቀደሰ ሶስትነት ነው ያለው። ሐሳባችን አልተቀደሰም፣ ንግግራችንም አልተቀደሰም፣ አኗኗራችንም አልተቀደሰም። የቅድስት ሥላሴ ወልድም አብም መንፈስ ቅዱስም ግን ሶስቱንም ቅዱስ 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 ብለን ያለ የምንጠራቸው ምስጢራትን ተሳተፉ፣ ሥርዓተ ቅዳሴ ላይ ተገኝታችሁ ስለ ቅድስት ሥላሴ ለማወቅ ሞክሩ የሚባለው ያልተቀደሰው ማንነታችሁ ሐሳብ፣ ንግግርና ስራችሁ ሲቀደስ
ስለ እግዚአብሔር ይበልጥ የምታውቁበትን ምስጢር ይገልጥላችኋል ማለት ነው። ፍቅርና ህይወት ከሌለው ሰው እግዚአብሔር ዕውቀትን ሊያሳየው ስለማይችል ግልጽ ነው። መጽሐፍቱን ማንበብ፣ በምስጢራት መሳተፍ። ሶስተኛም ደግሞ ይሄ የመግቢያው መግቢያ ልትሉት ትችላላችሁ እንጂ ትምህርቱን አውቀን ጠንቅቀናል የማንልበት ስላልሆነ ከዚሁ በፊት በዚሁ በገጽ ላይ ምስጢረ ሥላሴ በሚል ትምህርት የተሰጡ ደግሞ ትምህርቶች አሉ፣ የተለያዩ ትምህርቶች። እነሱንም ደግሞ ቤታችሁ ገብታችሁ ያረፋችሁ ቃሉን እንድትሰሙ እናሳስባለን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።